ነው። ምክንያቱም እኔ ኦርቶዶክስ ምን ማለት ነው አለመረታት? እንዴት ነው አለመረታቴ ማለት? በቃ የራሴን የኦርቶዶክስ እምነቴን አበቃ ጴንጤ ያለመሆንሽ ነው። አዎ እኔ መቼም እግዚአብሔር ይመስገን ሰማይና ምድር የፈጠረ አምላክ ምስክሬን መቼም ጴንጤ ያልሆንም ድሃ ብሆን ይሻለኛልና ይቅርታ ግን ምክንያቱም በኦርቶዶክስነቴ 100% ሹር ነኝ። ኦርቶዶክስ ሃይማኖት እንትን ነች፣ ቀጥተኛ እምነት ነች። ኢቭን ከስማችን መረዳት ትችላለህ። ኦርቶዶክስ ቀጥተኛ እምነት ማለት ነው። ሰው አንደኛ ነገር በቅርብ የመጣ እምነት አይደለም። ኦርቶዶክስ አንድ ለውይይት እንዲመቸን እንደዚህ እናድርገው፣ ችግር የለም። ቅድም ኃጢአተኛ ነኝ ስትይ ሰማሁ አይደል? አይ ትህትና ነው ወንድሜ። ኦርቶዶክስ ትህትና ስላስተማረች ትህትና ነው እንጂ ኃጢአተኛ አይደለሽም ማለት ነው አይደል? በደሙ ድኛለሁ። በእግዚአብሔር በቤዛነቱ ቤዛ ሁኖ አድኖኛል፣ አምናለሁ። ከኃጢአትም አውጥቶኛል፣ ድኛለሁ። ስለዚህ አሁን የዳነ ሰው ነው አሁን የምናወራው። አዎ እግዚአብሔር ይመስገን ድኛለሁ። እንዴ ላይክ ለመዳን እኮ ማይክሮፎን ይዤ ኢየሱስ ጌታ ነው ማለት የለብኝም በየመንገዱ አይደል? ላይክ ሰውን ማስጨነቅ የለብኝም መዳኔን ለመናገር። አይ ግድም አሁን ስለ አንቺ ነው እያወራን ያለ ነው እና ስለዚህ አሁን የዳንሽ ሰው ነሽ ማለት ነው። አዎ እግዚአብሔር ይመስገን ድኛለሁ። ኃጢአት የለብሽም፣ ኃጢአት የለብሽም። ላይክ በቀን ልሰራ እችላለሁ የራሴ ጊዜ ላይክ እንደሚባል ዓለማዊ በቀን በዕለት ኑሮዬ ውስጥ ልሰራ እችላለሁ። ግን እዛኛው ከአዳም ኃጢአት ግን እግዚአብሔር አድኖኛል እኮ። እሱ ኃጢአት አይደለም፣ እሱ ኃጢአት አይደለም። ምን ነው በቀን የምትሰሪው ኃጢአት አይደለም እንዴ? በደንብ ኃጢአት ነው። ግን እግዚአብሔር ንስሐ ያዘጋጀው ለምንድን ነው ታዲያ? የሰው ልጅ ደካማ እንደሆነ ስለሚያውቅ ነፍስሽ አትጠየቅበትም በሱ በሰራችሁ እኮ ነገርኩህ እኮ። ንስሐ ለምንድን ነው የተፈጠረው ወንድሜ? እግዚአብሔር እኛ ደካማ እንደሆነ ትጠየቃለች ማለት ነው ነፍስሽ። ኖ እግዚአብሔር ደካማ እንደሆነን ስለሚያውቅ ነው አይደለ ንስሐ ያዘጋጀልን። ሰው ኃጢአት ብሰራ ንስሐ ገብቼ ይታጠባለሁ፣ በንስሐ ራሴን አነጻለሁኝ፣ በወርቅም እነሳለሁኝ። አይደለም እኔ ተራዋ ቀርቶ እነ ቅዱስ ጳውሎስም አይደለ ላይክ ይወርቃሉ እኮ አይደለ? እነ ቅዱስ ዳዊትም ይወርቃሉ። ግን መውደቅ አይደለም ዋናው ፖይንት። መውደቅ ኢትስ ኦኬ፣ ግን ወርቀ መነሳት ደግሞ በንስሐ መታጠብ እግዚአብሔር ይቅር በለኝ ብለክ በንስሐ መነሳት ደግሞ ሌላኛው ነገር ነው። ገባክ እንጂ መውደቅማ አይደለም እኔ ተራዋ ላይክ በእምነት ያልጠነከርኩት ተራዋ ልጅ ቀርቶ ጻድቅም እኮ 7 ጊዜ ወርቆ 7 ጊዜ ይነሳል አይደለ የሚባለው። ስለዚህ አሁን አንቺ ራስሽን ስታዩ ዳግም የተወለደ ከኃጢአቱ የነጻ ዛሬ ቢሞት መንግስተ ሰማያት መግባት የሚችል የእግዚአብሔር ልጅ ነሽ። አዎ እግዚአብሔር ይመስገን በእውነት። አይ ዳኒ አዎ የምር ነው። እኔ ራሴ የምር እግዚአብሔርን ነው የምልህ። የድንግል ማርያም ልጅ የተመሰገነ ይሁን። የቅድስተ ቅዱሳን ድንግል ማርያም ልጅ ስሟ ይክበር ይመስገን። እመቤታችን ያው ሴጣን ቅጥል በል እንግዲህ ሴጣን ቅጥል በል። የድንግል ማርያም ልጅ የተመሰገነ ይሁን። እኔ በእግዚአብሔር በደሙ ድኛለሁ ብዬ አስባለሁ። ታስቢያለሽ። ስለዚህ በክርስቶስ ኢየሱስ ደም ታጥበሽ ዛሬ ብትሞቺ ገነት እንደምትገቢ እርግጠኛ የሆንሽ ክርስቲያን ነሽ ማለት ነው። እንደሱ ነኝ እርግጠኛ ነሽ? ይሄን ርዕስ እኮ ባለፈው ከሜሎስ ጋር ተከራክረን አላሳመነኝም። ሜሎስ እንግዲህ የሚገርም አስተማሪያችሁ ነው፣ ግን ሊያሳመነኝ አልቻለም። ስሜት አያቱኝ ግድ የለሽ ስሜት አያቱኝ። ያ ስለዚህ ምንም ኃጢአት የሌለብሽ በክርስቶስ ኢየሱስ ደም ታጥበሽ ዛሬ ብትሞቺ በክርስቶስ ኢየሱስ ስራ ገነት ልትገቢ እንደምትቺ የምታምኚ ክርስቲያን እህት ነሽ። አዎ ላይክ ኃጢአት እኮ መኖር ሳይሆን በየቀኑ የምሰራው ኃጢአት እኮ ለምሳሌ ዛሬ ዘሙቼ ሊሆን ይችላል። ገባክ? ኃጢአት ሙሉ በሙሉ ከኃጢአት መንጻት አትችልም። የነጻሁት ከአዳም። የዘሙተ ሰው የት ነው የሚገባው? እንዴ ሲኦል ነው እንደሚና ገነታም ዘሙተክ ሰርቀክ ጭፈራ ቤት ጨፍረ እንደፈለክ ብልቅጥቅጥ ብለ ገነት ላይክ ማሰብ ራሱ የለብህም አይደል? ስለዚህ አንቺ እኔ እኮ ፕሮቴስታንት ስለዚህ እኮ ነው የምትመቹኝ። መቤት የፈለኩትን ኃጢአት ሰርቼ ገነት ገባለሁ ትላላችሁ። ቆይ አንድ ስሜት አያቱኝ። ስለዚህ ዛሬ አንቺ አሁን ዛሬ ኃጢአት እያለብሽ ታዲያ በምን ሁኔታ ነው ገነት ገባለሁ የምትይው? አልገባኝም። ኖ እሱ እኮ የእግዚአብሔር ፍርድ ነው አይደለ? እኔ እኮ አይደለሁም ገነት ልግባ አልግባ ብዬ መወስነው። እሱ እኮ የእግዚአብሔር ፍርድ ነው። ኃጢአተኛ ገነት እንደማይገባ
እየራስሽ ኃጢአተኛማ ልክ ከተሰቀሉት ውስጥ በግራ በቀኝ የተሰቀለውም እኮ ኃጢአተኛ ነው። ላይክ በኃጢአት ደረጃ ከሄድም ማለት ነው። ግን በአንድ ቀን አምኖ ገነት ገባ። ለምን? ኃጢአተኛ ሰው አንቺ ራስሽ ያልሽውን ነው አሁን እያወራን ያለ ነው። ኃጢአተኛ ሰው ዝሙት አንዴ ነው ያ ኃጢአት መስራት እኮ አሁን እሺ ይቅርታ እሺ ማውራት ይቻልሻል? እሺ ጥሩ። ስለዚህ ኃጢአት አለብኝ በደል አለብኝ ትያለሽ በአንድ በኩል ኃጢአት አለብኝ። እስኪ ዳኒ አንድ ጥያቄ ልጠይቅህ። አንተ ላይክ በእድሜ ከተወለድክ ለምን ላይክ ከ6 ወር በፊት በ6 ወር ውስጥ ኃጢአት አልሰራህም? በዚህ በ6 ወር ውስጥ ወይ በአንድ ዓመት ውስጥ እሺ፣ አንተ ላይክ ጠንካራ ምዕመን ስለሆንክ ሙሉ ወንጌልም ስለሆንክ ሙሉ ወንጌል ጠንካሮች ናቸውና በአንድ ዓመት ውስጥ ኃጢአት አልሰራህም? እሺ የኔን እኮ በደንብ አስረዳሻለሁ። አሁን ያንቺ ጋር እኮ ላይክ ራስህን እንደንጹህ አትጠራው። በየቀኑ እኮ ኃጢአት ይሰራል አይደል እንዴ? አይ ኖ በጌታ ደም ነጽቻለሁ እንደምትናገረው በጌታ ደም እኔም ነጽቻለሁ። አንተ ብቻ አይደለም የነጻው ዳንቺ ይላል። አሁን እኔ ስላንቺ ነው ማወራሽ ታለም። አሁን ስላንቺ እንጨርስና ከዛ ደግሞ ስለኔ ትጠይቅኛለሽ እያወራን ስለሆነ ማለት ነውና ስላንቺ ስንጨርስ ስለኔ ደግሞ እናወራለን። እኔና አንቺ የተለያየ እምነት ነው ያለን። ስለ ኃጢአት የተለያየ አመለካከት ነው ያለን። ኦኬ አይ ነው ያንተ እምነት አውቃለሁ። የፈለክ ኃጢአት ትሰራ ግን እየዘሞት አይ ነው ዳኒ ፕሮቴስታንት ጓደኞች አሉ። ለቤቴ ፕሮቴስታንት ጓደኞች አሉ። እኔ ስለኔ ላውራ። እኔ አሁን ስለ አንቺ እንድታወሪ አንቺን አይደለም የምጠይቀው እኔ አይደለታል። ስለዚህ እኔም ስለ አንቺ እየፈረጅኩኝ አይደለም የማወራው፣ እምነትሽን ነው እየጠየቅኩሽ ያለው። ታይሽ እኛ ኃጢአትን የሚሰራ ሰው ኃጢአትን እየሰራ በበደል ውስጥ እየቆየ የሚል አስተምሮ የለንም እና ስሜታዊ አትሁኚ። እምነቴን እኔ ራሴ ትጠይቂኛለሽ። ሳይጠፋብኝ ዳኒ እኔ አይምሮዬ አይዝም። ማርያምን አይምሮዬ እግዚአብሔርን ሳይጠፋብኝ። እሺ ልጠይቅና በኋላ አስታውስሻለሁ። ችግር የለም። አሁን ለምሳሌ እየዘሞትኩ ላይክ ብሞት ገነት ነው ወይስ ሲኦል ነው የምገባው? አስታውስሻለሁ። ኦኬ አስታውስሻለሁ። አሁን በደንብ ስለ ቆይ ልጻፈው እንደውም ኖትቡክ የለም። በችግር እኔ አስታውስሻለሁ። ኦኬ አሁን እኔ ኃጢአተኛ ነኝ ወይስ በደለኛ ነኝ ብለሽ ነው ራስሽን የምታዩ? እኔ ቤተክርስቲያን እንዳስተማረችን ከሆነ ትህትና ነው። ትህትና ታውቃለህ ወንድሜ? ትህትና የሚባል አይ ቲንክ ፕሮቴስታንት ትህትና አታውቁም። መታበይ ነው የምታውቁት። እኔ አብዛኛው ይቅታ ስድብ አይደለም በጣም ስርዓት እያጣሽ ነው። ስለ ፕሮቴስታንት እኔ አወራለሁ ኖ እኔ ዳኒ ፕሮቴስታንት ጓደኞች አሉኝ አልኩህ እኮ አይደለ? እኔ ስላንቺ ጓደኞች አለ የምመለከተው እኔ አለሁ ነው እዚህ ነኝ እኮ ላይክ እኔ ቤተክርስቲያኔ ትህትና እናስተማረች መታበይና አላስተማረች። ጥሩ እኔ አሁን ስላንቺ የጠየኩሽ እሺ ስለኔ ጠየቅኝ። እኔ ቤተክርስቲያኔ ምን እንዳስተማረችኝ ጠይቅ። ትህትና ኢቭን ጻድቅ ሆነህ እንኳን ጻድቅ ነኝ አትልም። ለምን? ትህትና ከቅዱሳን አባቶቻችን የተማርነው ትህትና ነው። ገባክ? ትህትና ማለት ምን ማለት ነው? ትህትና ማለት ራስን ዝቅ ማድረግ። ኢቭን ኃጢአተኛ ሳትሆን እንኳን ጌታ ሆይ ማረኝ፣ እኔ ልጅህም ማረኝ ማለት ኃጢአተኛ ሆነህ እኮ አይደለም። ይሄንን ሀሳብ ችግር የለም። ይሄንን ሀሳብ ከመጽሐፍ ቅዱስ ውስጥ አሳየኝ። ጻድቅ ሆናችሁ ኃጢአተኛ ነኝ በሉ የሚል ማስረጃ ያን ያህል አላቅም ብያለሁ አይደለ? እኔ የምነግርህ ከተማርኩት ነው። ያን ያህል ማቅረፍኝ እኮ አይደለም፣ ግን ከማውቀው ቤተክርስቲያን ካስተማረችኝ አንጻር ነው እንጂ እንደማላቅ እኮ ከገባው ጀምሮ እኔ አላቅም ዳኒ ብያለሁ አይደል? ቅድም ስገባ አላቅም፣ ግን ቤተክርስቲያኔ ካስተማረችኝ ግን እናገራለሁ። እኔ ከልጅነት ጀምሮ ትህትና የጎዳሽ መታበይ ድኛለሁ ብዬ ኃጢአት እንድሰራ አላስተማርሽም። ድኛለሁ በሚል ሰበብ ኃጢአት እንድሰራ በጭራሽ። የጎዳሽ እሱ ነው። አየሽ፣ የጎዳሽ ምንድነው? አለማወቅሽ ነው። በቃ አሁን አገኘሁት። ኦኬ አሁን እሷ ቤተክርስቲያን የምትልሽን ነገር ሁሉ አምኖ መቀበል፣ በእግዚአብሔር ቃል አለመፈተሹ አሁን ህይወትሽ ላይ ያለውን የእውቀት ክፍተት አምጥቷል። ኦኬ መጽሐፍ ቅዱስ አየሽ፣ ትልቁ ስህተት እሱ ነው። አሁን አንቺ ምንድነው ማድረግ ያለብሽ? እስካሁን ቤተክርስቲያን ያለችሽን ነገር
መጽሐፍ ቅዱስ ውስጥ መመርመር ስትጀምሪ መጽሐፍ ቅዱስ ውስጥ ቤተክርስቲያን ያለችሽ ሁሉ ስለሌለ ቤተክርስቲያን የምትልሽ ነገር ሁሉ መጽሐፍ ቅዱስ ውስጥ ስለማታገኙ ያን ጊዜ እውነተኛ ወንጌል የምትፈርደው ዳኒ ወንድሜ ይቅርታ ማነህ ካንተ እኔ አላቅም አልኩህ እንጂ አላቅም ማለትና መጽሐፍ ቅዱስ ላይ የለም ማለት is different በቃ ይለያያል አላቅም ማለት እኔ ነኝ ማላቀው ገባህ መጽሐፍ ቅዱስ ላይ ለዛ ያልኩሽ እኮ እሱን ነው አሁን እኔ መጽሐፍ ቅዱስ ላይ ግን ተጽፏል በደንብ ነው የተጻፈው ቤተክርስቲያን ከመጽሐፍ ቅዱስ ውጪ ኦርቶዶክስ ከመጽሐፍ ቅዱስ ውጪ አስተምራ አታጻፍ እኔ አላቅም ማለት መጽሐፍ ቅዱስ ላይ እኔ አላቅም ማለት እየሰማ ነው ዳኒ ጆሮ ካለ ስማ እኔ አላቅም ማለት መጽሐፍ ቅዱስ ላይ አልተጻፈም ማለት አይደለም እኔ አላቅም እኔ በግሌ ላላቅ እችላለሁ ግን መጽሐፍ ቅዱስ ላይ ተጻፈ የኔ አለማወቅ ከኔ እውቀት አንፃር ኦርቶዶክስ ልትተች አትችልም ገባ ከኔ ካለማወቅ አንፃር የኔ አላቅም የሚል ሰው ይኖራል ብሎ መከራከር አይችልም አይሽ ቆይ ሆልድ ኦን ላሳይሽ ለምን እንደሆነ አላቅም ማለት አላቅም ነው እኮ አንቺ አላቅም ካልሽ አለ ብለሽ መከራከር አትችይማ አለ በደንብ እኔ የኔ አለማወቅ መጽሐፍ ቅዱስ የለም እንድትል አያስብልህም ገባክ የኔ አለማወቅ ጥሩ እሱን እኮ ነው እኔም እያልኩሽ ያለሁት እሱን ነው እኔ እንደ መጽሐፍ ቅዱስ ይሄው ሞግትሻለሁ አንቺን ብቻ አይደለም እታችም ሆኖ ያለ ሰው ካለ ጸድቃችሁ ድናችሁ ኃጢአተኛ ነን ብላችሁ ራሳችሁን ቁጠሩ የሚል የመጽሐፍ ቅዱስ ትምህርት የለም ነው እያልኩሻለሁ አመጣልሃለሁ ቆይ ጥያቄውን ልጻፈው ምንድነው ጥያቄ አመጣልሃለሁ ጠይቄ ወንድሞቼን ጠይቄ እዚህ ላይቭ ላይ አስረዳሃለሁ መቤቴ ጥሩ ጻፊ አሁን የማታውቂውን አንድ ነገር ጻፊ ይኸው መጽሐፍ ቅዱስ ውስጥ ጻፊ በደንብ መጽሐፍ ቅዱስ ውስጥ በክርስቶስ ኢየሱስ ጸድቃችሁ ኃጢአተኛ ነኝ ብላችሁ ትሑታን ሁኑ የሚል ማስረጃ ስጡኝ በያቸው እሺ መጽሐፍ ቅዱስ ውስጥ በክርስቶስ ኢየሱስ ጸድቃችሁ ኃጢአተኛ ነኝ እኔ አልጸደቅኩም ብላችሁ እመኑ የሚል ማስረጃ ሳይሆን በያቸው ኃጢአተኛ ነኝ ብላችሁ እመኑ የሚል ማስረጃ ሳይሆን በያቸው እሺ ጠይቃለሁ ጥሩ በጣም ጥሩ አሁን ዛሬ ደግሞ ያነሳነው በጣም ድንቅ ርዕስ አለ ኦኬ ቤተ ክርስቲያንሽ ሌላ ምን ትላለች መሰለሽ ሜሪስ ካልቀረ ወደም እንጠይቃቸው ምን አይነት ነገር ነው ቆይ የጻፈችው ቆይ አንድ ማርያም ስሟ ከስም ሁሉ በላይ የሆነ ስም አላት ብላ ቤተ ክርስቲያንሽ ታምናለች እሺ ለምሳሌ ሰው ማርያምን አምኖ እግዚአብሔርን እንኳን ቢክድ የዘላለም ሕይወት ያገኛል ይድናል ብላ ታምናለች ቤተ ክርስቲያንሽ ሄደሽ ጠይቂያቸው የትኛው ምዕራፍ ነው የትኛው እግዚአብሔር ተክዶ ማርያም ታምና ሰው በማርያም አማካኝነት ይድናል ብላ ቤተክርስቲያንሽ ታምናለች ሰው በማርያም አማካኝነት ይድናል ለዚህ ማስረጃ አምጡ ነው የምላቸው ግዴታ ነው አዎ ማወቃውን መጠየቅ መጀመር አለብሽ አሁን አላቅም ከሚለው መውጣት አለብሽ ቢያንስ ጥሩ ኦርቶዶክስ መሆን መቻል አለብሽ አረ እግዚአብሔር ይመስገን ጥሩ ኦርቶዶክስ ነው አይደለሽም መታል አላቅም የሚል ሰው አይደለም ዳኒ አይደለም ዛሬ አንብቤ ላቅ እችላለሁ ገባ እኮ በቂ ነው አይሽ ያኔ ነው ጥሩ ኦርቶዶክስ የምትሆኚው ካላወቅሽ እየተማርኩ ነው ማውቀው ባንዴ አዋቂነት አይመጣም ጥሩ እኮ ካላወቅሽ ግን ጥሩ ኦርቶዶክስ አትሆኚማ ቢያንስ ጥሩ ኦርቶዶክስ ሁኚ ሰው ጥሩ ኦርቶዶክስ መሆን ሲጀምር ማለት ነው በእውነት የዳነ ሰው እንዳልሆነ የጸደቀ ሰው እንዳልሆነ ስለሚረዳ ማለት ነው ለምሳሌ አንቺ ያልሽኝን ቅድም ያንቺ አገልጋይ
ማለት ነው የቤተክርስቲያንሽ አገልጋይ ዲያቆን ሄኖክ አንቺ ያልሽውን ንግግር እንኳን ደፍሮ አይናገርም። ምንድን ነው ያለው? መንግስተ ሰማያት እኔ ዛሬ በሞት በክርስቶስ ኢየሱስ በሰራልኝ ስራ መንግስተ ሰማያት እገባለሁ ብለሽ ከልብሽ አይሁን አልሽ። ጥሩ ከልብሽ እንዲሆን እመኝልሻለሁ። ቅዱስ ቁርባኔን ከተቀበልኩ ምን ችግር አለ? አይሽ አሁን ደግሞ ጨመርሽበት እና ታዲያ ዝም ብሎ ጥልቅ የአባት ቤት የአባት ቤት ነው፣ የአባታችን ቤት ነው። ግን ዝም ብሎ ጥልቅ ብሎ እኮ አይገባም። እግዚአብሔር ይሄን አድርጉ ለዛ ነው እኮ አልገባችሁም። ዳኒ ብራባ በልታችሁኛል፣ በጣም አጠጣችሁኛል፣ ታርዤ አልብሳችሁኛል የሚባል ጥያቄ ካልገባ ገና አልገባችሁም። እነዚህ ጥያቄ መመለስ ግዴታ ነው። ብራባ ገና አልገባችሁም የምንለው ለዛ ነው። ለዛ ገና አጠጥታል ወይ አልብሳል ነው ጥያቄ። ለዛ ነው ኦርቶዶክስ ገና ልጅ አልሆነም፣ ወራሽ አልሆነም፣ ገና አልገባም የምንለው ለዛ ነው። አየሽ አንቺ ግን ቅድም ግን ምናልሽ እንደገባ ሰው ዛሬ ቢሞት የዘላለም ሕይወት ዋስትና እንዳለው ሰው አክት ለማድረግ ፈለግሽ። አየሽ አክት ነው እያደረግሽ ያለሽ። የእግዚአብሔር እንትን ነው፣ ፍርጃ ነው። ሊያስገባኝም ይችላል። ንስሐም ሳልገባ ገነት ልገባ እችላለሁ ነው። እሱ የእግዚአብሔር ፍርድ ነው። በእግዚአብሔር ፍርድ ውስጥ እኛ ጣልቃ እንገባ። እሱ የእግዚአብሔር ስራ ነው። እግዚአብሔር ምን እንደሚሰራ አናውቅም። ዛሬ ሙቼ እስከነ ኃጢአቴ እየዘሞትኩ ሙቼ ገነት ልገባ እችላለሁ። ይሄ የእግዚአብሔር ፍርድ ነው። በእግዚአብሔር ፍርድ ውስጥ የምን ማስረጃ ነው? ኧረ በእናትህ ብሮ ተረጋጋ። የምን ማስረጃ ነው? ይሄ የእግዚአብሔር ፍርድ ነው። ለንግግርሽ ነው ምንም ማስረጃ አያስፈልግም። ይሄ ልብ የሚነግረኝ ነው። እግዚአብሔር ቸር ከመሆኑ የተነሳ እግዚአብሔርን ቸርነት እግዚአብሔር በአንቺ ልብ የሚመራ አይደለም። እግዚአብሔር የፕሪንሲፕል አምላክ ነው። አየሽ እግዚአብሔር እንዲህ ነው እያልሽ ዛሬ እየዘሞትክ ዳኒ ሞትክ ገነት ነው ሲኦል ነው የምትገባው እኮ። ይሄን ጥያቄ መልስልኝ። ዛሬ እየዘሞትክ ሞትክ ምንድን ነው የምትገባው? ገነት ወይስ ላይክ በኃጢአት የሚወረስ መንግስተ ሰማያት የለም። እታለም የኃጢአት ደሞዝ በደም ስሚ ይጠቅምሻል። ይኸውልሽ የኃጢአት ደሞዝ ሞት ነው የሚለው። የኃጢአት ደሞዝ ሞት ነው። ኃጢአትን የዘራ ሰው ሊያገኝና የዘራው ዘር ሊደርሰው የሚችለው ሞት ነው። በኃጢአት እየተጨመላለቀ በኃጢአት እየኖረ ሰው የዘላለም ሕይወትን ኃጢአትን ዘርቶ አገኛለሁ ማለት አይችልም። በዝሙት በኃጢአት በተበላሸ ሕይወት ውስጥ በኃጢአት ጸንቶ የኖረ ሰው የዘላለም ሕይወት የማግኛ ተስፋ የለው። አየሽ መጽሐፉ ግልጽ ነው የሚናገረው። የኃጢአት ደሞዝ ሞት ነው። አለቅ ኃጢአት ትሰሪያለሽ። አዎ ኃጢአት የምትሰሪ ከሆነ ደሞዝሽ ሞት ነው። ስለዚህ ኃጢአትን በመስራት የሚገኝ የዘላለም ሕይወት የለም። ኃጢአትን በመስራት የሚገኝ የዘላለም ሕይወት የለም። የለም ምን ማለት ነው? ኃጢአትን በመስራት የሚገኝ የዘላለም ሕይወት የለም። ምን አይነት አማርኛ ነው? ኃጢአትን በመስራት የሚገኝ የዘላለም ሕይወት የለም ያልከው ዳኒ ታውቀዋል? ንግግርህ ምን ማለት ነው? ኃጢአትን በመስራት የሚገኝ የዘላለም ሕይወት የለም። ድሮስ ኃጢአት እየሰራክ የዘላለም ሕይወት ማግኘት ፈልገህ ነበር? አንቺ ነሽ የጠየቅሽኝ። ዝሙት እየሰራው ዛሬ በሞት የት እገባለሁ ብለሽ የጠየቅሽኝ አንቺ ነሽ። ዝሙት እየሰራሽ ሲኦል ብለህ ቀጥታ እኔ ሲኦል ነው የምትገቢው። ቀጥታ ነው። አሁን አንቺ ጠመዝ አይደለም ጠመዝ አይደለም፣ ቀጥታ ነው የነገርኩሽ። ኃጢአትን የምትሰራ ነፍስ ትሞታለች። የኃጢአት ደሞዝ ሞት ስለሆነ የሞተች ነፍስ ደግሞ መጨረሻዋ ሲኦል ነው። ምንም ጥያቄ የለው። አየሽ የኃጢአት ደሞዝ ምን ስለሆነ ሞት ስለሆነ አለቀ። ዝሙትን እየሰራሽ በኃጢአት በበደል ውስጥ እየኖርሽ የዘላለም ሕይወትን አገኛለሁ ማለት አትችል። የዘላለም ሕይወት የሚገኘው መንገድ ግን አለ። አየሽ ኃጢአተኛ በደለኛ ሰው የዘላለም ሕይወት የሚያገኝበት ግን እግዚአብሔር ያዘጋጀው መንገድ አለ። ስለዚህ እሱን መንገድ ነው ሰው መከተል ያለበት። ያ መንገድ ምንድነው ብትይ የእግዚአብሔር የጸጋ ስጦታ ይባላል። ለኃጢአተኛ ለበደለኛ የሚድንበት መንገድ። ኦኬ የሚድንበት መንገድ ኃጢአት ስለሰራ ስለበደለ ሳይሆን እግዚአብሔር ባዘጋጀው በጸጋው መንገድ
ያ ኃጢአተኛና በደለኛ ሰው የሚተርፍበት ግን መንገድ አለው። እሺ፣ ስለዚህ እኛ የምናምነው እሱን ነው። እዚህ የተሰባሰብነው ሁላችን ኃጢአተኛና በደለኞች ነበርን። አየሽ፣ ሁላችን ማለት ነው። ምናልባት ከአንቺ ህይወት ከኛ ህይወት የተሻለ ማንነት ሊኖርሽ ይችላል። ብዙዎቻችን በኃጢአትና በበደል ውስጥ የወደቅን ሰዎች ነበርን። ታዲያ ምንድነው እሱ ዛሬ ጻድቅ እንደሆናችሁ እንዲሰማችሁ፣ ዛሬ ብትሞቱ የዘላለም ህይወት እንዳላችሁ እርግጠኛ እንድትሆኑ ያደረጋችሁ ነገር ምንድነው ብትይን፣ የእግዚአብሔር የጸጋ ስጦታ። የእግዚአብሔር የጸጋ ስጦታ፣ ያ የእግዚአብሔር የጸጋ ስጦታ ነው እኛን ምን ያደረገን? ህይወትን የሰጠን። አንድ ጥቅስ ላንብብልሽ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላልሳችሁባቸዋል። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ምኞት በፊት የልባችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበረ። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። ሁላችን እዚህ የተሰበሰብነው የወንጌል አማኞች ሁላችን በፊት ህይወታችን ይሄ ነበረ። ዘሟች በፊት ማለት አልገባም። በፊት ማለት መቼ ነው? ክርስቶስ ከመሰቀሉ በፊት ወይስ ከተሰቀለ? ጌታን ከማግኘታችን በፊት። መቼ ነበር ጌታን ያገኘኸው? ሁላችን። እኔ በልጅነቴ ጀምሮ በጌታ ቤት ነው ያደግኩት። በ12 ዓመቴ ጌታን ተቀብያለሁ። ሁላችን። ስለዚህ 12 ዓመት ካልሞላ ጌታን አትቀበልም በአንተ እምነት ማለት ነው። እኔ ጌታን የተቀበልኩት ያኔ ነው። ኦኬ፣ ሰው በማንኛውም እድሜ መቀበል ትችላለህ ማለት ነው። ጌታን መቀበል በምትችይበት። በስንት ዓመት ተጠመቅ? በ30 ዓመትህ እንደ ክርስቶስ? አይ እኔ በ30 ዓመት ያለም የተጠመቅኩት። እንደዛ ነው። ጴንጤ አጋጥሞኝ ነው በ30 ዓመት ካልሞላችሁ መጠመቃችሁ። ውሸትሽ። ማርያምን አባቴ ሙት። የምን ዳይሜንሽን ነው? ዳይሜንሽን የትኛው ዳይሜንሽን እንደሆነ አላውቅም፣ ግን ውሸት 30 ዓመት መድኃኒዓለም ለምን እንደ ቀደም ሙሌ ይሄ አሁን ነው እናንተ የሚሏችሁ የለም። ጴንጤ አለ ዳይሜንሽን ነው። ዳይሜንሽኑ የት እንደሆነ አላውቅም። ዳይሜንሽን ነው ዳይሜንሽን ነው የሚባለው። ዳይሜንሽን ነው አልኩሽ። እታለም ኧረ በመድኃኒዓለም ጥቅሱ ላይ ለመለስሽ አይ ቲንክ ኦንሊ ጂሰስ መሰለኝ። ኦንሊ ጂሰስ ነው ኦንሊ ጂሰስ የወንጌል አማኝ አይደለም ወይኛ የወንጌል አማኝ ነው። እነሱም እኮ የወንጌል አማኝ ነን የሚሉት ዳይሜንሽን ዲኖሚኔሽን ነው የሚባለው። ዶሚኔሽን እንግሊዝኛ አልችልም። ችግር ይኸው የሚጠቅምሽና አንድ ቃል ላንብብልሽና ከዛ ወደ ሀሳባችን እንመለሳለን። የሚጠቅምሽ እሱ ስለሆነ ማለት ነው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ትላንትናችን እኔ ከአንቺ የተለየ ህይወት የለኝም። በትላንትና ህይወታችን እኔና አንቺ ሁለታችንም የቁጣ ልጆች ነበርን። ዛሬ ዳኒን ምንድነው እሱ የተለየ ነገር ያገኘው ካልሽኝ የእግዚአብሔር ምህረት ነው። እሺ እግዚአብሔር በምህረቱ ምን ስለሆነ? ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ህይወትን ሰጠን፣ በጸጋ ድናችኋልና ይላል። አየሽ፣ እኔ የዳንኩት ከኃጢአት ከበደል ነጽቼ ንጹህ ሆኜ ራሴን አድኜ አይደለም። እግዚአብሔር በምህረቱና በቸርነቱ ከትልቅ ፍቅሩ የተነሳ ምን አደረገ? በጸጋ አዳነኝ። እዚህ የተሰበሰብን ወይ ሁላችን በጸጋ የዳንን ሰዎች ነን። በእግዚአብሔር ቸርነት በእግዚአብሔር ምህረት የተጎበኘን ሰዎች ነን። በሚቀጥሉ ዘመናትስ ዳኒ ስለ ወደፊትስ ምንድን ነው ካልሽኝ እችን ቃል ልንገርሽ። ወደፊትም የምድንበት የምጸድቅበት መንግስቱን የምወርስበት ቃል ይሄ ነው። እምነቴ ይሄ ነው።
ምን ይላል መሰለሽ? ቆይ ግድ የለም ቆይ አንድ ግድ የለም እንዴት አንተ ቀን ግድ የለም ይኸውልሽ እንደዚህ ይላል ይኸውልሽ በሚመጡ ዘመናትም አይሽ በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ክርስትና ማለት በእግዚአብሔር ጸጋ ጀምረሽ በአንቺ ብርታት የምትጨርሽው ጀርዲ አይደለም። ክርስትና በእግዚአብሔር ጸጋ ተጀምሮ በእግዚአብሔር ጸጋ የሚደመደም ስጦታ ነው። ይሄ ነው ክርስትና። በራሳችን አቅም፣ በራሳችን ብርታት፣ በራሳችን የክርስትና ትግል አይደለም ምንድነው። ኦኬ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ምን ቸርነት ክርስትና ይሄ ነው። ከዛሬ ጀምሮ ወደፊት ባለው ህይወቴ ላይም የእግዚአብሔር ቸርነት ነው ምን የሚያደርገኝ የሚያድነኝ። ወንጌል ይሄ ነው ታለ። ስለዚህ በዚህ ጸጋ ለመዳን ልብሽን ለጌታ ክፈችለት። ምናልባት ድካም ውስጥ ልትሆኚ ትችያለሽ፣ አቅም ልታጪ ትችያለሽ። የምትኖሪበት ህይወትን አላቅም፣ ግን ኢየሱስ ይወድሻል። እኔ ራሱ እንዴት እንደምወደው መቤቴ እናታቀም። በቃ ወደጁ በቃ እሱ ነው ዋናው ትልቁ ነገር እሱ ነው። ጌታን ወደጁ። ይሄን ጌታ ከልብሽ ማለት ነው። በቃ ካለሽበት ነገር ሊያወጣሽ ይችላል። ከተያሽበት ነገር ሁሉ ሊፈታሽ ይችላል። እና ይሄንን ጌታ ተከታዩ፣ ይሄንን ጌታ ስሚው፣ ወደዚህ ተጠጊው፣ ይወድሻል። መልእክታችን ይሄ ነው። ለዛሬ ያክል ይሄን ያክል ከሰማሽ ይበቃሻል። እሺ አሜን። እውነት ነው። ኢየሱስ ጌታ ነው። እኛ እኮ አክብረን ኢየሱስ የጌቶች ጌታ ነው የምንለው። ስንጠራው እንኳን እንደናንተ ኢየሱስ አንልም። የነገስታት ንጉስ፣ የጌቶች ጌታ፣ የንጉሶች ንጉስ ብለን ነው ስሙን የምናወድሰው። እና ከኦርቶዶክስ በላይ ስለ ጌታ ስለ መድኃኔዓለም እንደውም እኛ ብዙ ስም አለን። መድኃኔዓለም፣ ኢየሱስ ክርስቶስ፣ አማኑኤል፣ ቸሩ መድኃኔዓለም ብዙ እንጠራለን። ገባክ? አሁን አንቺ የማታውቂያትን ኦርቶዶክስ ነው የምታወሪው። አየሽ፣ አሁን ብንጠይቅሽ ጥቅስ እንኳን ምንም የምትመልሺው ነገር የለም። ቤተክርስቲያን እኔ አውቃለሁ ስል ማወቅ ሳይሆን እኔ አምኛለሁ። እግዚአብሔር ይመስገን። የግድ ጥቅስ ማወቅ እኮ የለብኝም አይደለ? እምነትሽ ግን ማስረጃ የለውም ነው። ለምሳሌ አሁን የኔ ለማወቅ በመድኃኔዓለም ኤርሚ ቤተክርስቲያን የኔ አለማወቅ ኦርቶዶክስ እንድተች አያረግህም ዳኒ። የአንድ ፕሮቴስታንት አለማወቅ ፕሮቴስታንት እንድተች አያረገኝም። ባይዘው ከገባክ ማለት ነው። የአንድ ሰው አለማወቅ ያንን ያለበትን ሃይማኖት እንድተች ጭራሽ አያረግም። ምክንያቱም ያ ግላዊ ነገር ነው፣ የራሱ ችግር ነው። የራሱ ችግር ነው። የፖይንቱ ምንድነው መሰለሽ? ያንቺ አለማወቅ ቤተክርስቲያን መልስ አላት ማለት አይደለም። በደንብ መልሳለኝ አይደለም መታለም። እሱን ነው ማስተካከል ያለብሽ። አንቺ አላወቅሽም ማለት ቤተክርስቲያኒቷ መልስ ግን ኖሯት አንቺ አለማወቅሽን አያሳይም። መልስ አላት። ኦርቶዶክስ ተዋህዶ ለሁሉም ነገር መልስ አላት። ጥሩ መልስ ካላት አሁን ሄደሽ የጠየቅንሽ ኦርቶዶክስ ላይ ሙስሊሞች ይነሱባታል፣ ትመልሳለሽ። ፕሮቴስታንት ይነሱባታል። የፕሮቴስታንት ፓርት ደግሞ አላችሁ። አንድ ብቻ አይደላችሁ፣ መዓት ናችሁ። እነሱ ሁሉ ይነሱባታል። ቲክቶክ ላይ ይነሱባታል፣ ዩቲዩብ ላይ መልስ የላትም ነው ፖይንቱ። አርጋ ነው የምትመልሰው ካላት። እስቲ ይኸው ጠየቅኩሽ እኮ ለራስሽ ማለት ነው። ለራስሽ መልስ እኮ አንብቤ እነግርሃለሁ። አለማወቅ ነገርኩህ እኮ። የኔ አለማወቅ ኦርቶዶክስ እንድትተች አያረግህም። አለማወቅ ፕሮቴስታንት ሙሉ ወንጌል እንድተች አያረግህም። ያን አለማወቅ የዛ ሰውዬ ችግር ነው እንጂ የኔ አለማወቅ ኦርቶዶክስ እንድተች አያረግም። የራሴ ችግር ከሆነ ነገ ከነገ ወዲያ ተምሬ አውቄ አይደለም እንጂ መልስ አላት የምንለው ያለሁበትን ሃይማኖት ሊተች አይችልም። ያለሁበትን እንደሱ አይደለም የሚሆን እንደሱ አይደለም ይሆንልሽ። መልስ አላት የምንለው አንቺ መልስ ስታገኝ ነው። ቆይ ታለም መልስ አላት የምትይው አንቺ መልስ ሲኖርሽ ነው። አሁን መልስ ይኑራት አይኑራት ገና አታውቂም። በደንብ አለኝ እኔ አላውቅም። እሱ እኮ ነው የሚያስቀው። ይኸውልሽ ሳታቂ አላት ብለሽ ማመንሽ እኮ ነው። ሜካፕ ተቀብተን አንገባም። ባጭር ቀሚስ በሚኒስከርት ቸርች አንገባም። ገባ
በሚኒስከርት ቸርች አንገባ። ሙሉ ቀሚስ ለብሰን ሽፍንፍን ብለን ነው ለእግዚአብሔር አምልኮት እናቀርብ። በሚኒስከርት ሜካፕ ተቀብተን ሂውማን ሄር አድርገን እንደ ፓስተሮቻችሁ እኮ ሂውማን ሄር ያደርጋሉ። ይቅርታ ዳኒሻ፣ ይቅርታ ግን ያደርጋሉ አያደርጉ? ዳኒሻ ያደርጋሉ። ላይክ ቱ ቢ ሆነስት መቤቴን ግልጽ እንሆን። እግዚአብሔር አሁን ለእግዚአብሔር ግን ለእግዚአብሔር ማለት ነው ሜካፕ ተቀብተው ነው ቸርች ውስጥ የሚገቡት። ችግር የለም ልናወራ እና ያ ኖርማል ነው። ለእግዚአብሔር አምልኮት የሚቀርበው እንደዛ ነው። ለእግዚአብሔር ልናወራ እኮ ለእግዚአብሔር በአርቲፊሻል ሜካፕ በአጭር ቀሚስ እና አጭር ቀሚስ ፓስተር ሆኜ ምንድነው ለምዕመኖች ማስተምር በአጭር ቀሚስ ምንድነው? እሺ አዎ እንደዚህ ገላገላችሁን። እሺ አሁን ትልቁ ችግሩ ምንድነው? በረጅም ቀሚስ እግዚአብሔር የሚሸወር ነው የሚመስላችሁ። በጣም ነው የሚያስቀው። በጣም ማለት ነው። በጣም ብዙ ኦርቶዶክሳውያን አላችሁ ነጠላ ነጭ ልብስ ለብሳችሁ በእግዚአብሔር ፊት ንጹህ ሆነ የምትቀርብ ነው የሚመስለው። ከሞን ብራዘር ወዳጄ ረጅም ማለት ሌሊት አዳር ጭፈራ ቤት አድሮ ጠዋት ቅዳሴ የሚያስቀድስ ትውልድ ማለት ነው። እንዴ ብራዘር እንዴ ባልተቀደሰ ህይወት የሚቀደስ እኮ እግዚአብሔር የለም ወዳጆች። ጉዳዩ እኮ እግዚአብሔር አንተ ሄደ ቤተክርስቲያን የሆኑ ቄሶች እግዚአብሔርን ሲያወድሱት ስለሰማ እግዚአብሔር በአንተ ተቀደሰ ማለት አይደለም። ብራዘር አየ በጣም ነው የሚገርመን ወዳጆች። እና ከሞን ጋይስ ከሞን ክርስትና እንደሱ አይደለም። ረጅም ልብስ ለብሰ እግዚአብሔርን አትሸውደውም። እግዚአብሔር የልብ አምላክ ነው። በተዋረደ ልብ በፊቱ የሚቀርቡ ሰዎችን ነው እግዚአብሔር የሚፈልገው። ክርስትና ያን ክርስትና ያን እና ልባችሁን ክፈቱ። ሁለተኛው ፖይንት እኛ አናቅም ካላችሁ ቤተክርስቲያን ግን መልስ አላት፣ እኛ ግን አናቅም ካላችሁ መልስ ያላት የመሰላችሁ ሳላወቃችሁ ነው። የኛ ቻሌንጅ ምንድነው? እሱ አትሊስት ቤተክርስቲያናችሁን ወቋት ነው የኛ ቻሌንጅ። ምክንያቱም ቤተክርስቲያናችሁን ማወቅ ስትጀምሩ መልስ እንደሌላትና እንዳላት የምታውቁት ያኔ ነው። አሁንማ ምንም አታውቁ። ምንም ስለማታውቁ ቤተክርስቲያኒቷ ለምታምነው እምነት ሁሉ መልስ እንዳላት ነው የሚመስላችሁ። ምክንያቱም መልስ ይኑራትና አይኑራት ስለማታውቁ ብራዘርስ፣ ስለማታውቁ። ስለዚህ ምንም አላቅም እኔ ቤተክርስቲያኔ ግን መልስ አላት ማለት ግን ሰው አይችልም። ምክንያቱም መልስ እንዳላትና እንደሌላት መጀመሪያ ቤተክርስቲያኒቷን እንኳን ማወቅ መቻል አለባችሁ። እዚህ ያሉት በጣም ብዙ ትውልዶች የቤተክርስቲያኒቷ አገልጋይ የነበሩ ሰዎች ናቸው። ወንድምነት ዲያቆን ነበር። ቤተክርስቲያኒቷን ጠንቅቆ ያውቃል። መልስ እንደሌላት ቤተክርስቲያኒቷ የምታውቁት ቤተክርስቲያኒቷን ባወቃችኋት ልክ ነው። ለብዙ ጉዳይ ቤተክርስቲያኒቷ መልስ የላትም። በጣም ለብዙ ጉዳይ ማለት ነው። እና ይሄ ፉከራ ነው የሚሆነው። እኔ አላቅም እንጂ ቤተክርስቲያኒቷ መልስ አላት። ብራዘር ብራዘር እሱ እንትን ነው፣ ፉከራ ነው እሱ። እሱ ፉከራ ነው። እሱ ፉከራ ነው። እሱ ፉከራ ነው። አለማወቅ ነው ስቲል ኦርቶዶክስ ሆነ እንድትቆይ ያደረገ ሌላ አይደለም። እሺ ሰላም ሙሌ እንዴት ነህ? ሰላም። እሺ ከየት ቤተ እምነት? እኔ ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። የማርያም እናት ሶሪ የጌታ እናት ማርያም ስሟ የተለየ ነው? ኖ እኔ አንድ አስተያየት ሰጥቼ ልውረድ። አይ ለአስተያየት ጊዜ የለንም። በፖስታ አድርግልን ብራዘር። ለዛ ሳይሆን ዝም ብሎ ኦርቶዶክስ ከሚያውቅ ሰው ጋር በፖስታ አድርግልን ብራዘር። ለአስተያየት በፖስታ ኮሜንት ላይ ምን ብሎ እንደጻፈ ታውቃለህ? እምነት እንደ አዋቂ ሰው አታውራ አለ እና እንደ ወንዶቹ ገዝት ላከ።
ከላከ በኋላ ደግሞ ሹክክ ብሎ አስተያየት ሰጥቼ ልውረድ ብሎ ደግሞ ድምፁን እንደ ሴት ይቅለሰለሳል ማለት ነው። ከገባ ለምን አታወራም? ኮሜንት ላይ የጻፍከው እንደ አዋቂ አታውራ አልከው አይደል? አንተ አዋቂ ስለሆንክ ልታርመው ነው አይደል? ስለዚህ ለምንድን ነው አስተያየት ከፈለግ ልክ ነው፣ በውስጥ ጻፍለቱ በወረቀት ላይ ምናምን ነገር ማለት ነው። እንጎፈሬን አበጣጥረህ የመጣኸው ምንም ሳታቅ እንደወረደ ታች ሆነ ታፕ ኮፒ ሊንክ ሼር አድርገው ማለት ነው። ኦኬ በጎፈሬ ልታስፈራራ ነው። እንደሚያቅሰው አታወራ አለ እኮ ታች ኮሜንት ላይ ገብቶ ግን አይኔ ማወራው የለኝም ግን ኮሜንት ሰጥቼ ልውረድ። ኦኬ እሺ ወንድም ያልቀጥል። ኦኬ ለማንኛውም ኤኒዌይ እሺ የወንጌል አማኞች ወንድሞችና እህቶች ሀሳብ ካላችሁ መስጠት ትችላላችሁ በዚህ ጉዳይ ላይ። የወንጌል አማኞች ማለት ነው። ከዚህ በኋላ የወንጌል አማኞች በዚህ ጉዳይ ላይ የምትናገሩት ነገር ካለ ሀሳብ መስጠት ትችላላችሁ። ኑ ግቡ ማለት የወንጌል አማኝ የሆነ በሙሉ ኑ ግቡ። ሀሳብ ካላችሁ እኔ በዚህ ጉዳይ ላይ የምናገረው ነገር አለኝ አድ የማደርገው ነገር አለኝ ብሎ የሚል ሰው ካለ ይግባ። እነሱ ደግሞ ኦርቶዶክሳውያን እታች ኮፒ ሊንክ ሼር ታብ እያደረጉ ይሰማሉ ማለት ነው። እና እንደሱ ነው የምናደርገው። ወንድምነት ተቀጥል የገባቸው አይነት ጠይቃትና መቀጠል ትችላላችሁ። እሺ ሰላም እታል እሺ እሺ ሰላም እታል እሺ ንግስት ሰላም እሺ ሙሌ በድጋሚ ገባ። አይ ሆፕ መልስ ያለ ይመስለኛል። አንተ አሎ በቃ እየወረድከኝ ስላልፈለክ ማናገር አውርድ። እየወረድከኝ ለምን ገባ? አሁን ብራዘር መግባት ካልፈለክ ለምን ሪኩዌስት ልከህ ነው የገባው? ብራዘር በመጀመሪያ ደረጃ ለምን ኦርቶዶክስ ብቻ በቃ ሌላ ስራ የላችሁ? አሜት መድኃኒዓለም ክርስቶስ አይዞ ብራዘር አይዞ 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 ብራዘር አይዞ። በቃ ፉከራ ተው በሏቸው። ይሄ ኦርቶዶክስ መልስ አላት የሚለውን ፉከራ ተው በሏቸው ጋይስ፣ ተው በሏቸው፣ ተው በሏቸው። ሲተው እንተዋለን። መልስ እንደሌላት ቤተክርስቲያኒቷ ትውልዱ ማየት እንዳለበት ስለምናምን ነው። እሺ ሰላም ሶሲ እንዴት ነሽ? ባይ ዘ ዌይ የእነሱ ልጆች ምን እንደሚሰሩ አያውቁም ይመስለኛል፣ ወይ ደግሞ አይታያቸውም ማለት ነው። በእርግጠኝነት አሁን የኦርቶዶክስ ቤት በአብዛኛው የተከፈተው የወንጌል አማኞችን በተመለከተ ነው። ብራዘር ሄድና በቃ ሀሜት ተው በላቸው። ሀሜት ከሆነ ማለት ነው ብራዘር ምን አለ የሚባሉት እኮ አገልጋዮቻቸው ሙሉ ለሙሉ የወንጌል አማኞች ላይ ነው የሚሰራጩት አይደል? እንደውም ኦርቶዶክስ ላይ የምንሰራ ልጆች በጣም ጥቂት ነን። ኦልሞስት ሙሉ በሚባል ደረጃ እኮ የወንጌል አማኞች ላይ ተሰማርተ ያለው። ምን እየሰሩ ነው ያሉት? እነሱ እያሙ ነው ያሉት የወንጌል አማኞችን። የቤተ ክርስቲያኒቷ ጭንቀት እኮ የወንጌል እስልምና አይደለም ባይዘው። ለቤተ ክርስቲያኒቷ ጭንቀቷ የወንጌል አማኞች ሙቭመንት ነው። ጭንቀቷ የወንጌል አማኞች ሙቭመንት ነው ብራዘር። አይ ለምን? አዎ ወንጌል ነው ለቤተ ክርስቲያኒቷ ጭንቀት ጭንቀቷ። ይሄ ሁሉ ትውልድ ከቤተ ክርስቲያኒቷ የወጣው ሰልሞ አይደለም፣ ወደ ጴንጤ ወደ ወንጌል አማኞች ቤተ ክርስቲያን ነው የጎረፈው። ክብር ለእግዚአብሔር። ወንጌል ይቀጥላል።
ጸግሽ ሰላም፣ እንዴት ነህ? ሰላም ሰላም፣ እንዴት ናችሁ? ሁላችሁም ሻሎም ተባረከ። ዳንዬ ጠፍታል፣ ስላገኘው ደስ ብሎኛል። ኤርሚዬ ሰላም፣ መስዬ ሁላችሁም የእግዚአብሔር አምላካችን ሰላም በክርስቶስ ኢየሱስ ይብዛላችሁ። እንዳያላችሁበት ሰዓትና ጊዜ ሁኔታ እግዚአብሔር አምላክ በነገር ሁሉ ይባርካችሁ። ተባረኩ። እኔ አንድ ሀሳብ በዚህ ላይ ማለት ፈልጋለሁ። ምንድን ነው ማለት የምፈልገው? እንደ ወንጌል አማኝ፣ እንደ ክርስቶስ ኢየሱስ አማኝ እግዚአብሔር አባት በልጁ በክርስቶስ ኢየሱስ ወዶ መርጦኝ የዘላለም ሕይወት የሰጠኝ የታደገኝ ከጨለማ ያወጣኝ ከሰዎች ስርዓት ከሃይማኖት ስርዓት ነፃ አውጥቶ በሰላም እንድኖር ያደረገኝ ማንም መሃላችን ሳይኖር ሩቅ ሳይሆንብኝ እግዚአብሔር አባ አባ ብዬ ቅዱስ እግዚአብሔርን እንድጠራ አቅሙ የሆነኝ የፈሰሰልኝ ያ የቀራንዮ መስቀል ላይ የተቸነከረልኝ በደረቀ እንጨት በደረቀ ሚስማር የተወጋልኝ ኢየሱስ ነው። ከስሞች ሁሉ በላይ ስም ያለው እናቴም አባቴም የራሴም ስም የእኔ ውድ እምላቸው ልጄም ሚስቴም የትኛውም ነገሬ ከማንም ስም በላይ ከሀገሬም ስም በላይ ከሀገሬም መሪም ስም በላይ የሆነ ስም ኢየሱስ ነው። የማያሸማቅቅ የሚያኮራ ሁሉም መላእክት ብትሉት ትላልቅ አዋቂ ነን የምትሉት የትኛውም ጠቢብም ባለጸጋም የሚባል የሁሉ ስም እታች የወረደ ምንም የማያደርግ ነው። ኢየሱስ ግን የገሃነብ ደጆች የማይቋቋሙት ኢየሱስ ግን የሲኦል ደጅ የማይችለው ኢየሱስ ግን ሙታን ዘሎ የሚቆሙለት ስም ነው። ስሙ ለዘላለም ብሩክ ይሁን። ስለዚህ የሚያድን የሚፈውስ እሳት የሆነ መለኮታዊ ነገር ያለው የኢየሱስ ስም ብቻ ነው። ስሙ ይባረክ። ችል ለማለት ነው። ተባረኩ፣ ለምልሙ። አሜን። ጸጋ ይብዛል። ተባረክ። ይኸው ነው። እሺ፣ ሌላ ሰው ካለ እንቀበላለን። ኦርቶዶክስም ጴንጤም ካለ እንቀበላለን። እስኪ አውሩ ስለዚህ ስም ትንሽ። ግን ልዩነታችን ባይዘዌ በደንብ እዩት። ጴንጤ ከኢየሱስ ሌላ ስም የለም ነው። ኦርቶዶክስ ኢየሱስ ብቻ አይደለም ማርያምም ናት ነው። ትግላችን እኛ መዳን በሌላ በማንም የሚለውን የሐዋርያቶችን ትምህርት ማስቀጠል ላይ ነን የምናተኩረው። ኦርቶዶክስስ ኖ ሐዋርያቶች እኮ ተሳስተው ይሆናል ወይ አልተገለጠላቸውም፣ ማርያምም ደግሞ ስሟ ያድናል ነው ትግሏ። አሁን የቤተ ክርስቲያኒቷ ትግል ነው። እሺ ማይክ ፍሪ። ዳንዬ ሰላም ብያለሁ። ዳንዬ ከስንት ጊዜ በኋላ ሁላቸውንም ሰላም ብያለሁ። ኤርሚ መሴታችን በእውነት እኔ ትናንትና እያሳየው ነበርና እንደው ማርያም የሚለው እንዴት ነው የሚታየው በአይሁዳኖች አባቶች የሚለውን ነገር ስፈትሽ ነበረና የመጀመሪያው የሚሰጠው እንግዲህ መጀመሪያ በመጽሐፍ ቅዱስ የመጀመሪያቱ የሙሴና የአሮን እህት ማርያም ናትና ዮካብድ እንዴት ኮመንተሪውን ሳነብ ዮካብድ ለምንድን ማርያም እንዳለቻት ያነበፉ ነበርና ያው ከጊዜው አንጻር በነበሩበት በግብጽ በነበሩበት ጊዜ በዚያ መራራ ጊዜ ነው ያን ለመግለጽ ነው ማርያም ያሏት እና መራራ ትርጓሜው የዛን ጊዜን የሚያስታውስ ጊዜውንና ወቅቱን የሚያስታውስ መራራ የሆነን ጊዜ ለማስታወስ ነው። እንዲሁም በዛ ምትክ በይሁዳውያን ባህል እንዲሁም መራራን እንኳን ያመራራን ነገር ለማስታወስ በፔሳ በማታ በፋሲካ በፓስኦቨር ማታ ራት ላይ መራራ የሆነ ነገር አመልካች ነገር ያቀርባሉ። ያው እንግዲህ ከተጨመረ ነው። ይህም በመጽሐፍ ቅዱስ እርግጥ የለም፣ ግን ጊዜውን ለማስታወስ እንደዚያ አይነት ባህል ልምምድ አለ እና ዋናው ትርጓሜ መራራ ነው። ሚሮር ከሚለው ቃል የመጣ ነው። እንደው እንኳን የግብፅ እንኳን ቢባል እንደዚህ አይነት እንኳን ብናደርግ እንኳን ራሱ አያስኬድም እና የኦርቶዶክሶች እንደሚሏት እንኳን ትርጓሜ የለውም። አሁን ኦርቶዶክሶች እንደሚያወሩት ትርጓሜ የለውም። ግን አንድ ስም የተሰጠን ግን አለ። የሽዋ ማለት የሽዋ ሚያድን አዳኝ ማለት ነው። የስሙም ትርጓሜ አዳኝ ነው። ስሙን የሚጠራ ሁሉ ይድናል ነው የሚለው።
ይቫሻ ይላል። ሚድነው ደግሞ በጠራ ጊዜ ይቫሻ ይድናል ማለት ነው። እና በዚህ ግን ይህን ስም ግን መጥራት አይፈልጉም። ከስም በላይ ሁሉ ነው። ለምሳሌ አሁን በአንደኛ ቆሮንቶስ ምዕራፍ 12 እንዲህ ይላል፣ ስለዚህ ማንም በጌታ ስም አነባዋለሁ። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ ይላል። በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን አይቻለውም። ሌላ አንድ እንኳን እንዳይቻል አስታውቃቸዋለሁ ብሎ ጳውሎስ በ4 ነጥብ ነው የዘጋው። ስለዚህ ኢየሱስ ጌታ ነው በሉ ሲባሉ ሌላ ቦታ ነው የሚረግጡት። የጌቶች ጌታ ነው፣ እንደዚህ ነው፣ የነገስታት ኪዳነ ምሕረት ማይሉት ነገር የለም፣ መድኃኔዓለም። ስለዚህ በደንብ ጌታ የተባለበትን የኢየሱስ ጌትነትን ኢየሱስ አዳኝ የተባለበትን እኛ አይደለንም። ኢየሱስ ስሙን የሸዋት ዋለሽ የተባለችው መልአኩ ነው። ከሰማይ የመጣ ስም ነው፣ የተሰጠን ስም ነው፣ እንድድንበት የተሰጠን ስም ነው እና ኢየሱስ ጌታ ነው። ማርያም ደግሞ ምንም ሚኒንግ የሌለው የሆነ ትርጓሜ ማይሰጥ፣ በአይሁዳውያን እንኳን ትርጓሜ ይሰጣል። ጊዜውን እንኳን ወቅቱን እንኳን ለማን ነው የሰጧት? ለአሮን እህት ለነቢያቷ ለማርያም ማለት ነው። እና ያን እንኳን አይደለም እንኳን ብንል እንኳን ኑዋሚ እንኳን በመጽሐፈ አስቴር ማለት በመጽሐፈ ሩት ላይ እንኳን መራራ እንደሆነ ይህን ቃል ትጠቀመዋለች። እና ሚሩሮ ከሚለው ቃል የመጣ የዕብራይስጥ ቃል ነው። እና ማርያም ከሆነ ደግሞ የወጣበትን በዛ ሰዓቱን የሚገልጽ ነው። እንግዲህ የአይሁድ ኮሜንታሪዎች እንደዛ ነው የሚሉት። ሀዛል እንግዲህ ታላቁ የአይሁድ ኮሜንተሪ የሚሰጭ ነው። እሱ በደንብ እንትን ነው፣ ከሱ ነው እንግዲህ የሚያገኘውትና የተሰጠበት ጊዜና ወቅቱ አለ። ለኦርቶዶክሷ ማርያም ግን አሁን በዚያ ሰዓት እናት አባቶቿ ይህን ተጠቅመው ነው ያወጡላት ወይስ ምንድን ነው? ይህም የኔ ጥያቄ ነው። ቢመልሱልን ደስ ይለኛል። ጸጋ ይብዛላችሁ። ተባረኩ። እኔ ጨርሻለሁ። እሺ፣ አሜን። ተባረክ። ጌታ ኢየሱስ ይባርክ። እሺ፣ እሺ። ኢትዮጵያን ሰላም ሰላም። ዳንዬ እንዴት ነሽ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ይህ ስም ከስም ሁሉ በላይ ያለው ስም፣ ሰው የሰጠው ያልሆነ ስም፣ እግዚአብሔር አብ ኢየሱስ ብሎ ያወጣለትን ስም፣ ሰው የማያወጣው ስም፣ መድኃኒት የሆነ ከኃጢአት ከእስራት የፈታ ስም፣ አጋንንት የሚቀጠቀጡበት ስም፣ ከስሙም ሁሉ በላይ ያለውን ስም ሰጠው። ይህም ስም በሰማይና በምድር ከምድር በታች ያሉትን ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ተብሎ የተጻፈለት የታየ የተገለጠ ስም ነው። የሌላ ሁሉ ሰው ስም ሰው ነው የሚያወጣው። የሰው ስም ደግሞ መጠሪያ ነው፣ ተጠርቶ ሕዝብ የሚቀር ነው። የኢየሱስ ስም ግን ዘላለማዊ ስም፣ ኃይል ያለው፣ የሚያድስ፣ የሚፈውስ፣ ከእስራት የፈታነ ስም። ክብር ምስጋና ለስሙ ይሁን። ይህን ስም እስትንፋስ ያለው በአፉ እንዲመሰክርለት እንጂ የከበሮ ጠፍር ሊመሰክርለት አይደለም የተጠራ፣ ወይም የቤተ ክርስቲያን ጉልላት አይደለም የሚመሰክርለት። ሰው የሆነ ሰው የሚያምን ክርስቲያን ከሆነ ኢየሱስ ማለት መቻል አለበት። ተባረኩልኝ። እግዚአብሔር አብስቶ ይባርካችሁ። ይህን ለማለት ብቻ ነው የገባው። ተባረኪ ጸጌ፣ ጸጋ ይብዛልሽ። እሺ ዳዊት ሰላም ሰላም። እሺ ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። የጌታ እናት ማርያም ስም ከስም ሁሉ በላይ ስም አላት? ምን እንደ ማንኛውም ስም ነው።
ስሟ ግን ከቅድስናዋ ጋር ነው እንጂ የሚተረጎመው አሁን ከሌሎቹ ስሞች ጋር እያወዳደርክ እያነጻጸርክ ሌላ ትርጉም የምትሰጠው አይደለም። ማርያም የሚለው ስም ሌሎች ተጠርተውበታል። ጀሰስ የሚለውንም ስም ሌሎች ሰዎች ይጠቀሙበታል። ግን ጀሰስ የሚለውን ስም ክርስቶስ እንደሆነ ፖይንት ስታደርግ ነው ትርጉም የሚሰጥህ። ማርያም የሚለውም ስም ደግሞ የጌታ እናት መሆኗን ስታመለክት ነው ትርጉም የሚሰጥህና በዛ መልኩ ብታየው ነው የሚሻለ እንጂ ዝም ብሎ የክርስቶስን ስም አዳኝነት በማንሳት ቅዱሳኑን ማዋረድ ዝቅ ማድረግ ቆይ በእናንተ ክርስትና አይደለም። ሰው ሲያዋርድ አላየም። እዚህ ጋር ስራ ይሄው መራራ ምናምን እያልክ ስም እየሰጠህ እየተሳደብክ አይደል እንደ ቅዱሳኑን የምትሳደቡት እኮ ከክርስቶስ ጋር ያነጻጸራል። ስሜት ያያቱ ማርያም ክርስቶስንና ቅዱሳኑን የማርያም ስም ትርጉሙ ምንድነው? መንግስተ ሰማያት መርታ የምታገባ እንላታለን። የስሙ በዕብራይስጥ ስሙ ትርጉሙ ምንድነው? እሱን አይደለም እኛ ስሟን ምንድነው? ከቅድስናዋ ጋር ከጌታ እናትነቷ ጋር ነው የምንሰጠው ትርጉም። የስሙ ትርጉም ምንድነው ነው ያልኩት። ታውቋል? በዕብራይስጥ ምንም ይሁን ምን በቃ ያለማወቅህ ነው። ስድብ የመሰለ አለማወቅ ነው። የኔ አለማወቅ ይሻላል አንተ አውቀህ ከምትሳደብ። ይሄ ስድብ አይደለም። ስድብ የመሰለ የጌታን እናት ከምትሳደብ ስድብ የመሰለ የአንተ ያለማወቅ ችግር። እኔ ማርያም የሚለውን ስም የጌታ እናት ብዬ ችግር የለም። አለማወቅ ነው እሱ ነው። ያለማወቅ ችግር ስድብ አስመሰለ እንጂ ከጌታ ጋር አብራ የተሰደደች አልፈርድብህም። በቃ አሁን አለማወቅ ነው ስድብ የመሰለ የተባለች እናት ብዬ ነው የምተረጉመው። በቃ አለማወቅህን ነው ስድብ የመሰለ። አንተ ግን ከክርስቶስ ጋር እያነጻጸርክ ታዋርዳቸዋለህ። ስራቸውን ዜሮ ያለ ችግር የለም። በቃ አለማወቅ ነው ስድብ የመሰለ አለማወቅ ነው። ግን ዛሬ አንድ ነገር ጨምር በራስ ላይ ክርስቲያኖችን ሲያሳድድ ነበረ። አታሳደኝ የተባለው አሁን እናንተም ክርስቶስን እያሳደዳችሁ እንደሆነ ወቁት። ተረጋጋ፣ ችግር የለም። ቀደም ምን አልከን? የማርያም ማለት መርታ መንግስተ ሰማያት የምታስገባ ማለት ነው አልክ። የማርያም ትርጉም ከየት ነው ይህንን ትርጉም ያገኘው? ከቅድስናዋ ጋር። ከየት ነው ይህንን ትርጉም ያገኘው? የጌታ እናት ከመሆኗ ተነስቼ። ማን ነው እንደዚህ ብሎ የተረጎመል? የጌታ እናት መሆኗን መርታ መንግስተ ሰማያት ማርያም ማለት መርታ መንግስተ ሰማያት የምታስገባ ነው ብሎ የተረጎመልህ ማን ነው ያልኩህ? አዎ ከሐዋርያቱ ጋር አብራ ትጸልይ ነበረ። የትኛው ሐዋርያ ነው እንደዚህ ብሎ የተረጎመልህ? ከሐዋርያቱ ጋር አብራ ትጸልይ ነበረ፣ በቅድስና ትመላለስ ነበረ። የትኛው ሐዋርያ ነው? ማርያም ማለት መርታ መንግስተ ሰማያት ታስገባለች። እኔ ነኝ የሚዩት ያደረኩት። በመጀመሪያ ጥያቄውን ስማ። ኦኬ ታውቃለህ፣ እዚሁ መተህ ስትንከራተት የምትውል ሰው ራስን የወረድከው ታውቃለህ። ዳዊት የተደገመበት ነገር ይመስል እዚሁ ነው የምትውለው። እኔ ጋር ሁሌ ያለው የተጠየቀው ጥያቄ እና የምትመልሰው መልስ ጥያቄውን ለመሸሽ የፈለክ ነው ይመስለው። ጥያቄውን ካልሸሸ ግን በቀጥታ ለጥያቄው ሐሞት ካለህ ቆፍጣና ሐሞት ካለህ መመለስ ነው። ካልሆነ ግን እዚሁ ስትንከራተት ነው የምትውለው። እዚሁ ማላቃችሁ መስሏችሁ ነው። እታች ሲጽፍ እኔ ነኝ ያስገባሁት። ጥያቄውን ነው መመለስ። እሺ ሆፕ መጥቷል። ወንድምነት ተቀበለው። እሺ ሆፕ ሰላም ሰላም ዳል ናችሁ? ይህ ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ? ያው እኔ እኮ እዚሁ ከስተመር እኮ ነኝ፣ ሁሌ ነው የምገባው። አይ ዛሬ ለሚሰማ ሰው ከየት ብለህ ነው የመጣኸው? የሚሰማ ሰው ስላለ ነው። እኛ እናውቃቸዋለን በድምፅ። ያ እኔ ከኦርቶዶክስ ነኝ። ያው ቅድም እግዚአብሔርን ክዳችሁ ማርያምን ካመናችሁ የሚል ምናምን ነገር ስታወራ ነበርና እሱ በማስረጃ ብታሳየኝ ከቻልክ። እሺ ስብከትም የተጻፈም
ሚዩት ሊያዝ ላውጣላ። እሺ እሺ እግዚአብሔርን ክዳችሁ ማርያምን ከተቀበላችሁ ትድናላችሁ የሚለው ማለት ነው ቃል በቃል ቴንክ ዳንዬ እያወራ ከሆነ ሚዩት ነው ምናልባት። እሺ ሶሪ ሚዩት ነኝ እንዴ? እሺ በባይብል ወይ ደግሞ በብላክም ሊቆም ዳኒ ሰማ። ቆይ አንዴ ብራዘር አንዴ ላሰማ። መጽሐፋዊ ነገር ከሆነ መጽሐፋዊ ነገር ቢኮዝ ሰው ያመነ ሰው ያወራው ላልቀበለው ይችላል። ችግር አልቀበለውም ትለኛለህ። ከዛ ደግሞ ወደ ሌላ ነገር አንዴ አላምነውም መብት ነው። አንዴ አላውቀውም አልቀበለውም ማለት ትችላለህ፣ መብት ነው። እኛ አባት ቤተክርስቲያንን አይወክሉም ማለት መብት ነው። ከዛ ደግሞ ሌሎቹ ማስረጃዎች ደግሞ እንሄዳለን። አንዴ ታገሰኝ እሺ። ሌላ ቪዲዮ ስለደረበብኝ እንዲሰማ ላረገው። አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማ አውደ ምሕረት ላይ ቤተክርስቲያን ላይ ቆሞ ነው ሲያወራ የነበረው። ሰምቻለሁ ወገኖች። ትሰማለህ? ዳኒ ኮኔክሽን ይዟል፣ ቀይ እያበራብህ ነው። ቀይ አብሮቶበታል። እየተሰማ አይደለም፣ ወጥቷል ጭራሽ። ይመለሳል ዳኒ። የጽሁፍም የቤተ ክርስቲያን አባቶችህ የተናገሩትን ማስረጃ ስላለ እናሰማካለን። ትንሽ ተረጋጋ ዳኒ። የሚፈልገው በመጽሐፍ የተደገፈ ነው። እሺ ችግር የለም ዳኒ፣ ይኸው ችግር የለም። አሁን የሆነ አካል ስብከቱን ሰማው ብራዘር? ስብከቱን አልሰማሁትም፣ ተቆራርጦብኛል መሀል ላይ። ሙሉን አልሰማሁትም፣ ግን መጽሐፉን ነው ፈልገው እኔ በመጽሐፍ ነው ፈልገው። በመጽሐፍ ዳኒ ከሰማኝ በመጽሐፍ ቢኮዝ አንድ አካል ያወራውን እኔ አሁን መጥቼ ስላንተ ቤተ እምነት ይሄን አልቀበለውም በመጽሐፍ ነው ማምኑ ነው የምትለኛል። እንደዛውም ስለሆነ በመጽሐፍ እኮ አላምነውም ትለኛለህ። አላምነውም ብለህ ትጀምራለህ እኮ አላምነውም ትለኛለህ። መጽሐፉን አሳይተህ ትለኛለህ። ወዳጄ ልክፈትና ያለኝን ማስረጃ ይሄኛ አባት ተሳስተዋል አሁን ከዛ ታወራኛለህ ማለት ነው። ቆይ አንዴ ተረጋጋ ብራዘር። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። ከድንግል ምን አሉ? እግዚአብሔርን ክዳ እንኳን ቢሆን ዳኒ እየሰማኝ ከሆነ ሰምቻለሁ። አንተ ቪዲዮንም ሰምቻለሁ። አሁን የተቆረጠች 2 ሰከንድ ማሞላ ቪዲዮን ያሳየኝ ምን እንደሆነ አውዱ ምን እንደሆነ ምን እያለ እንደሆነ ራሱ ከመጀመሪያ ጀምሮ አልሰማሁትም ምን እንደሆነ። ስለዚህ አሁን ምን ብዬ ልቀበል? ምን እያለ እንደሆነ ለምን ይህንን ሰውዬ ኤርሚ ከመዝሙር ያሬድ ጋር ሲነጋገር አንስቶት ከዛ የሆነ ሰዓት ላይ ሙሉ ቪዲዮን ሲያመጣበት ትክክል እንደሆነ ተረድቻለሁ። ስለዚህ ግማሿን አይ ነው
አይ ነው እንትን ምንድነው ኦርቶዶክሳውያን ውሸት መዋሸት የሃይማኖታችሁ መታወቂያ ስለሆነ ስትዋሽ እኔ ነኝ አፍህን ያስኩት። የቱ ጋር ነበር እንደዛ ይልቅ ሚዩት አድርገው ካንተ ጋር አይደለም ሶሪ ካንተ ጋር አይደለም ካንተ ጋር እኔ ነኝ ሚዩት ያደረኩት እንዳትከፍት። ስሜን ጠርተሃል፣ መዝሙር ያሬድን ጠርተሃል፣ ቪዲዮአቸውን ብለሃል። መቼና የቱ ጋር? ይቅርታ ካንተ ጋር አይደለም ከሌላ ሰው ጋር ነው። ሶሪ ካንተ ጋር አይደለም። ኦኬ ስሜን ጠርተሃል። ማይክ ስትከፍት ኤርሚያስ ማለት እኔ ነኝ፣ መዝሙር ያሬድ ማለት ያው የእናንተ ጢማሙ ሰውዬ ነው። የቱ ጋር ነበረ እንደዛ ብለን ያልነው? ስም ስለጠራ ማለት ነው። ለመልሳ ሚዩት ካላደረክ ትልቁ ላይ አድርጋለሁ። ቪዲዮን አሳይ። አረ ነው ወይ ሶሪ አይደለም እኮ አልኩ እኮ ቪዲዮን አሳይ። ቪዲዮአችሁን ያንተና የመዝሙር ያሬድ ከዛ ሊሾፍ ቪዲዮን አሳይ ነው ያልኩ። ቪዲዮን አሳይ እኮ ቪዲዮን አሳያ። ቪዲዮን አሳይ ሳታወራ ቪዲዮን አሳይ። ያ መረጃ እኮ አሁን እኮ ላስረዳህ እኮ ስል እኮ ነው። በቃ ሰው መረጃ ቪዲዮን አሳይ። ሚዩት አላረግም። ቪዲዮን አሳይ። አንተ እንዳታወራ ቪዲዮን አምጣ። ምንድነው ያልኩህ? አሁን አንተ አይደለም ተመሳሳይ ቪዲዮን አምጣ። አውቆ እንደ እስላም ለሃይማኖታችሁ እየዋሻችሁ እንደሆነ ይታወቃል። ቪዲዮ አምጣ። እየመጣችሁ ጋር እንደ አቡጀዲ ጨርቅ መቀደድ የለብህም በውሸት ማለት ነው። ዋሽታል። ቪዲዮ አምጣ። ከመዝሙር ያሬድ ጋራ ስለኚህ ሰው እኔ እና እሱ ስነጋገር እኔ ይቅርታ የጠየኩበትን ቪዲዮ አምጣ። አላልኩም ይቅርታ መጀመሪያ ቶሎ በል። ካልሆነ ወደ አባት ወደ ውሸታሙ ወደ ዲያብሎስ ስለልከ ነው። ቶሎ በል አምጣ ወይ ይቅርታ ጠይቅ። በእኚህ ሰውዬ ጉዳይ ኤርሚ በስህተት ነው አንተን ያልኩት አልኩህ እኮ በስህተት ነው አንተን ያልኩት። በስህተት ነው። ኦኬ በስህተት ከሆነ ሁለተኛ እፎይ ከማን ጋር ነው? እፎይ ከሁሱ ምናምን ከሚባለው ልጅ ሲከራከር ግማሿን ቪዲዮ ቆርጦ ይዝችን አምጥቶ ከእፎይ ጋር ሲከራከር ውሸትህን መዝሙር ያሬድ ብሎ የሚለው ማለት ሁሱ ማለት ነው። ኤርሚያስ ማለት እፎይ ማለት ነው። ሰው አይተሳሳትም። አልገባኝም። ኦኬ ተሳስቻለሁ በላ ታዲያ። ተሳስቻለሁ ምን ችግር አለው? በቃ ያ ተሳስታል። ቀጥሉ ከዳኒ ጋር የጠራው የኔና መጥቋድ እኔ አይደለም ግቤ ይሄንን ማድረግ አሁን አንተ እንደዚህ ማድረግ አይደለም። የጠራው የኔን ስም ነው። የጠራው የመዝሙር ያሬድን ስም ነው። ወጥሬ ሲይዝ ግን የሁሱና የእፎይ ነው ብላልኩ። ውሸት ነው። ውሸት ሁለቱም ጋር ውሸት ነው ያሻው። ይቅርታ ስላልክ ከወንድምነት ጋር ቀጥሉ። ቴንኪው ችግር አለው። ይቅርታ እኔ እንደው ሁላችሁ ነው ይቅርታ። ያው ቀጥሉ ከወንድምነት የትልቅነት ምልክት እኮ ነው። አንዳንዴ ይቅርታ ማለት ቀጥሉ በቃ ግን አትዋሹ። እየመጣችሁ አትዋሹ። እኔ ባላጠፋ ራሱ ኤርሚ ይቅርታ አላለሁ። ምን ችግር አለ? ኖርማል እኮ ነው። ችግር የለውም። አሁን ባጠፋበት ባላጠፋበት ነው የሚጠፋበት። ለምሳሌ ኤርሚ ይሄንን ያልኩ ለምን እንደሆነ ታውቃለህ? ምንም ነገር በቃ ይቅርታ ብለሃል። ያላልኩትን ስለሆነ ያልከው በቃ ከዳኒ ጋር ቀጥሉ። ዳኒ እየቀጥሉ ቴንኪው። እሺ ቴንኪው ወንድም። ግን የውስጥ የሰውን እንትን ማትረዱ ለምን እንደሆነ አይገባኝም። እግዚአብሔር እኔ ዳኒ ቋ ድገር እኔ አሁን ይሄንን የሚና አባት ሐሳብ ተቀበላለሁ ወይስ አትቀበልም? ድንገር ላስረዳህ እንዴ። ይሄንን አባት ተቆርጦ እፎይና ሁሱ ሲወያዩ ሁሱ የሆነ ቆርጦ ቪዲዮ አምጥቶ ከዛ ከሱ ጋር ለፎይ ሲያስረዳው ሙሉን ሲያስረዳው ምን እንደሆነ አውዱ ተረዳሁትና እሱን ይመጣብኝ። ለዛ ነው ኤርሚ ደግሞ በዚህ ጉዳይ አሁንም እየዋሸን ያለው ይዘና። እሺ ላሳየህ። እኔ ከዛ አንተ ይቅርታ ጠይቃለህ በድጋሚ ይዘና ይቅርታ ጠይቃለህ። የተለየ ሀሳብ እንዳላችሁ አሳይ። ላሳየህ ቪዲዮ ዩቲዩብ ላይ ይዘና ብራዘር እየጠበቅኩ ነው ያሉት። ይዘና በአንዴ አላወጣሁም ገና እኮ ዩቲዩብ ከፍቼ እኮ ነው የማወጣው። እኔ ምን አይደለም ይዘና አልኩ። ይዘና ብራዘር ይዘና። ይኸው ቃል በቃል እኛ አባት እግዚአብሔርን ክደ ማርያምን ነው እያለ ጉድ ይፈለ። እሱን አይደለም ያልኩት እኮ እኔ በዚህ ሀሳብ ላይ በሆነ እንትን ላይ ሲወያዩ ይሄንን አባት ያስተማሩትን የጠየቁት። እሺ ኤኒዌይ ሌትስ ጌት ኦን ቶፒክ። አሁንም ውሸትህን እኮ ነው ይዘና እየጠበቅኩ ጌታ ምስክሬ ዳኒ የሰውን ልብ ሳታውቀው ውሸት ነው አትበል። ጌታ እግዚአብሔር ደስ አይልም። አሁንም እኔ ያሰብኩበትን የተናገርኩበት ምክንያት ሌላ ነው። ከኤርሚ ደግሞ ወጣህና ምን አልክ? ሁሱና ማን እንትና ሲያወራ ይሄንን ቪዲዮ ብለህ
እንዴ እኮ እየጠበቅኩ ነው ያለሁት። ብራስ ግለጥ ውሸት የኔ አባት አሁን ዩቲዩብ ላይ ፈልጊ ምናምን ማለት ሰዓት ይፈጅብኛል። ባንዴ ላላመጣው ይችላል። ኬታ መጣው ሌላ ጊዜ ስትዋሽ እንኳን ሰው ይታዘባል። እሺ እኔ ዳኒ ምስክር እንዲሆነኝ ኤርሚ እፎይና ሁሱ ሲወያዩ እፎይ ይሄን ቪዲዮ ሁሱ ቆርጦ ሲያመጣበት ሙሉን ሲያሳየው ይሄንን አታስታውስም? ይሄ ቪዲዮ እዛ ክርክር ላይ አልቀረበም። አሁን ይሄ ቪዲዮ አይደለም ያልኩት ሰው አባቱን ነው የምልህ። አባቱ እኔ አሁን ብራዘር አሁንም ለማዋሸት አትሞክር። ይሄንን እኔ ብራዘር ለማዋሸት አትሞክር። እሺ ቀጥል። ዛሬ አልሆነልህም። ኧረ ምን ይሆናል? ችግር የለውም። እኔ ከዋሸሁ እኮ እኔ እኮ ሳላጠፋ ይቅርታ እጠይቃለሁ። በደንብ ዋሽተሃል ብራዘር፣ ሳታጠፋ አይደለም፣ በደንብ ዋሽተሃል። አልዋሸሁም። ካልዋሸ ይዘና አንተ ይሄንን ቪዲዮ ሙሉን ቪዲዮ አሳይቶት ምናምን ብለህ እየቀባጠርክ ነው ያለው። ማስረጃ አንተ በስማ። እሺ ቀጥል ወደ ሐሳቡ። ችግር የለውም። ተው በቃሽ፣ ክርክሩ ይቅርብን። ሌላ ቀን ለመዋሸት አትሞክር። እኔ አልዋሽም። ሲጀምር ወንጌልን እያወራው መዋሸት ተገቢ ነው ብዬም አላስብም። አልዋሽም። ግን ሰው ደግሞ አጋጣሚ በአፎ ለምታም ሊሆን ይችላል ሊሆን ነገር ይናገራል። ያንን ነገር ግን ከልብ ነው ብለህ መናገር ትክክል አይደለም። ለአንተ ወንጌል እንደሚያምን ሰው ቀጥልና አሁን በመጽሐፍ ታሳይኛለህ። ወለምታ ሲሆን ወለምታ ነው ብለህ ተናገር። እድል እየሰጠን ነው ያለነው ብራዘር። ኤርሚን እኮ ነገርኩት። ሲሶ ለሁላችሁም ላብራራ ወዳጄ። ቀደም ኤርሚ ያልክ አሁን ሁሱና እፎይ ያልክ ሁሱና እፎይ ሲያወሩ የሆነ ይሄ አባት ሲያስተምር የነበረውን ትምህርት አስተምረው ነበርና እሱን አይምሮ የመጣው ነገርኩ ነው። አሁንም ይቅርታ ጠይቃ ብራዘር። እኔ ያሳየው ቪዲዮ ነው። ምን ችግር አለው? ይናባት እንደው አንተ የኢትዮጵያን የዓለምን ሕዝብ ይቅርታ ምን ችግር አለው? ኖርማል እኮ ነው። ይቅርታ መጠየቅ እኮ ታላቅነት እኮ ነው። ይቅርታ እንደ ትንሽነት ነው የምታስበው። ስለዚህ ተሳስቼ ነው ይሄ ቪዲዮ አይደለም በል። ተሳስቼ ነው ይሄ ቪዲዮ አይደለም። ምን ችግር አለው? ስለዚህ አሁን ይሄንን ቪዲዮ አሳያለሁ። ወንድምነት በትልቁ አድርጌ ይቅርታ መጠየቅን ትንሽነት እንዲሆን እያስተማራችሁ አይደለም። በሐሰት እውነት ለማስመሰል ንግግርን የሄድክበትን መንገድ ውሸት እንደሆነ ለህዝቡ እያሳየን ያለ ነው። እንቀጥል። ለህዝቡ በቃ ፖለቲካ ብቻ ነው። አይዞህ ሙሉን አሳየኝ። ብትሞት ድንግል ማርያምን ከተጠጋች ትነሳለች። ከድንግል ማርያም እግዚአብሔርን ምን አርጋ? 2 ሰከንድ የሰማሁት ሙሉ ቪዲዮን አውዱ ምን እንደሚል እግዚአብሔርን ምን አርጋ? ብራዘር የፈለገ አውዱ ሙሉን አሰማኝ። ከኋላ ጀመረ 2 ሰከንድ እንትን ብዬ ላዳምጥ አልችልም። ማዳመጥ ካልቻልክ መውረድ ትችላለህ ብራዘር። ይኸው እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። የፈለገ አውዱ ሰደው ከኋላ ያለውን አሰማኝ። ያወራው ምን እንደሆነ እኮ አልሰማኝ። ከኋላ ምን እንደተወራ ወደፊት ምን እንደሚወራ እኮ ጭራሽ አልሰማሁትም። የፈለከውን ውሰደው፣ የፈለከውን አውዱ ሰደው። ሙሉ ቪዲዮን ቁጭ ብለህ ያው እና ከዛ ስትመጣ እኔ ጋራ እግዚአብሔር ተክዶ ማርያም ታምና በዚህ አውድ መሰረት ሰው ይድናል የሚል እምነት አለኝ ብለህ ከኔ ጋራ ታወራለህ ማለት ነው ብራዘር። የፈለከውን አውድ ያዘው። አይ ዶንት ኬር አባውት ስለ አውድ አይመለከተኝም። በየትኛውም አውድ ማለት ነው። በየትኛውም አውድ እግዚአብሔር ተክዶ በየትኛውም አውድ እግዚአብሔር ተክዶ ማርያም ታምና ሰው ከሲኦል የሚድንበት መጽሐፍ ቅዱሳዊ ኤቪደንስ አለ? ኦኬ ቴንክ ዩ። ሙሉ ታሳየኛለህ? እናባከ ይቅርታ ከድጋሚ ነው ዳኒ ሙሉ ለማሳየት እሺ ዳግሻይ ወይ ዳግሻይ አይ ምናልባት በመጽሐፍ ከሆነ የሚፈልገው 110 እናሳየው ታምረ ማርያም እሱን ስለሆነ እየሰበኩ ያሉት አሳዩ። ችግር የለውም። እሱ እንደዛ ከሆነ ስማማት። ይሄ ከሆነ ደግሞ ሙሉ ማሳየት ከዳኒ ጋር ጨርሱ። ከሁለት አንዱ በቃ ቴንክ ዩ ዳጊ ቴንክ ዩ። እሺ ዳግሻይ መምህሩን በኋላ እናስክደው ችግር የለም። አሳየው በቃ ዳግሻይ ከያስከው አሳየው ከምነሳ ቃል በቃል ታሳየኛለህ። ቴንክ ዩ ኤርሚ ካለህ ኤርሚዬ እኔም እችላለሁ ግን አንድ ስራ ስለያዝኩ ነው። ኤርሚዬ ከቻልክ እሺ። እኔ ታሪኩን በቃሌ ስለማውቀው ነግረዋለሁ። እኔ በቃል ነው። እኔ በማስረጃ ነው ኤርሚ ይፈልጋል። ሚዩት አድርግ። በማስረጃ ሰጡኝ። ሚዩት አድርግ አረጋለሁ። በማስረጃ በቃልም እንደምንደናቀው ሚዩት አድርግ ነው ብዬ የምልህ። እሺ ወይ ደግሞ ሚዩትን ባታደርገው ዝም ብለህ ያዘው ማለት ነው። እሺ የጦሪያዶሱ ነጋዴ ማለት ነው 110ኛው ታምር ላይ ያለው እንዲሁም ደግሞ ታምር 12ንም ጭምር አሳያለሁ ማለት ነው። ታምረ ማርያም
ሁለቱንም ታሪክ በሚገባ ስለማቀው በታሪኩ ላይ ያለውን ነገር ጠይቅህና ከዛ አይ እንደዚህ አላምንም ብለህ ካልክ መጽሐፉን እገልጥልሃለሁ። ታሪኩን ጀምራለሁ ማለት ነው። ከ110ኛው ታምር ዳግዬ ካለው አንድ ባለጠጋ ሰው ነበር። ያ ባለጠጋ ሰው የነበረውን ሀብቱን ከስሮ ከዚህ ከነበረበት ሀገር ለቆ ወደ ሌላ አገር ሄደ ይላል ታምረ ማርያም ታምር 110 የጥብርያኖሱ ነጋዴ የሚባለው ማለት ነው። እና እዛ በሚሄድበት ሀገር የሚያቀኝ ሰው ስለሌለ እዛ ብነግድም ባተርፍም ብሎ ተነስቶ ሲሄድ በመንገድ ላይ እየሄደ እያለ ሰይጣን አገኘውና ወዴት እንደሚሄድ ጠየቀው። አንተ የምትጠይቀኝ ማን ነው ስምህ ብሎ ሲለው እኔ ሰይጣን ነኝ አለው። እና ያለ ነገርህን ብትክድ እኔ እንደ ቀድሞ ባለጠጋ አደርግሃለሁ ብሎ አለው። ስለዚህ አስቀድመህ እኔ ካድልኝ ብዬ የምልህን በሙሉ ካድልኝ ብሎ ተራ በተራ ስማቸውን እየጠራ ክርስቶስን ካደው ብሎ ሲለው ያ ነጋዴው ሀብታሙ የደህየው ሰው ማለት ነው፣ ወደ ሌላ ሀገር እየሄደ ያለው ሰው ክርስቶስን ክደዋለሁ አለ። ካደ። ክርስትናና ጥምቀትንም ካዳለው እነሱንም ሁለቱንም ክዳቸዋለሁ ችግር የለብኝም አለው። እና ከዛ ደግሞ ቀጥሎ የጌታችን እናት ማርያምን ደግሞ ካድ ብሎ አለው ማለት ነው። እሷን አልክድም አለ። ስለዚህ ክርስቶስን ሰይጣን አስክዶት ክርስትናና ጥምቀቱን አስክዶት ሰይጣን ያ ሰውዬ ቢሞት መንግስተ ሰማያት ነው የሚገባው ወይስ የት ነው የሚገባው? ወንድማቸው እዛ መጽሐፉን ከፍትላለሁ። ማይኩን ክፈትና ንገረኝ። ክርስቶስን የካደ ጥምቀቱን የካደ ክርስትናውን የካደ ሰው ቢሞት የት ነው የሚገባው? ሆፕ ማይኩን ክፈተው። ኦኬ ትንሽ የቆየሁት በቃ ሚዩት እያደረጋችሁ ስላስቸገራችሁ ነው። ችግር የለውም። ያ ሰው የት ነው የሚገባው? ክርስቶስን የካደ ጥምቀቱን የካደ ክርስትናውን የካደ ሰው ቢሞት የት ነው የሚገባው? ሰይጣን ያስካደው ሰውየውን ታምር 110 የጥብርያኖሱ ነጋዴ ነው። መጽሐፉን ጋ ስላለን ከፍትላለን ማለት ነው። ግን እንደዚህ አይነት ሰው ከመከፈቱ በፊት በቃል የነገርኩህ መልስልኝ። በቃል አልመለስም። አንብቤ ነው የምረዳው። አንብቤ ተረድቼ እውነት እንደሆነ ሳረጋግጥ ሶሪ ወንድምነት እውነት እንደሆነ ሳረጋግጥ እመሰክራለሁ እንጂ አንተ የነገርክኝ እውነት ይሁን ውሸት ይሁን አላውቀውም። ስለዚህ አታውቀውም ማለት ነው። አንብቤ ወንድምነት አንብብለት እኔ ያልኩትን ቃል በቃል ማለት ነው። ቃል በቃል ሚዩት አድርገው። ሚዩት አድርግ። እሺ ሚዩት ግን ማን አንብበለሽ? ኦርቶዶክስ አደባባይ ላይ ግን የሄድክበት አካሄድ ነበር ትክክል። አንተ የሄድክበት አካሄድ ትክክል። ታሪኩን በመጀመሪያ አላምንም አለ። ኦርቶዶክስ ጉድጓድ ውስጥ ስንከታት እዩ። አንብብለት። ያም ነጋዴ ክንዱን አወጣና ጀምርልኝ ከይቅርታ ጋር ጀምርልኝ ከላይ ይሄን ስለምለው ከላይ ወንድምነት እኮ አለ ያለህን ነገር አሁን ዋና ፖይንቱ ላይ የሆነች ጥቅስ ላይ አይደለም የምገባልኝ። ከላይ ጀምርልኝ። አውዱ እንደለው ማለት አንተ ወንድምነት አንተው ከላይ ጀምራ ያ ቴንክ ዩ ሚዩት ይዛሉ። ራስ አንብበው። ያንተን ቆሻሻ መጽሐፍ አናነብም። ራስ አንብበው። ጎሄድ አንብብና ተረዳ። ማንም እንዳይቀር ራስ አንብብ። ራስ አንብብ። ይህንን ቆሻሻ ሚዩት አድርግ። ይህንን ቆሻሻ መጽሐፍ እኔ አላነብልም። ራስ አንብበውና ተርጉመው ማለት ነው። እኔ ስነግር በቃሌ አላምንህም ብለኸኛል። መጽሐፉን ገልጠንላል። አንብብና ራስ ተርጉም። ጎሄድ አይነበብልኝም። ምን አይታይም ብልም በቃ ካልተነበበልህ ታችሁረድ ጎ ይህንን ቆሻሻ መጽሐፍ እደግመዋለሁ። የቆሻሻ መጥረጊያ መጽሐፍ ክርስቶስን አስክዶ ማርያምን ሰው አምኖ መንግስተ ሰማያት ይገባል ብሎ የሚለው ጽሑፍ በቃሌ ስነግርህ አላምንም አልክ። ይኸው ቁጥር 2 ላይ ቅጥፍ በሚባል ሀገር ስሙ ጥብርያኖስ የሚባል በወንድ ባሪያና በሴት ባሪያ በወርቅና በላም በግመሎችና በእጅግ የከበረ በየብስና በባህር የሚነገር ነጋዴ ነበር ይላል። እና ይህ ሰው ከብሮ ነበር ከብዙ ዘመን በፊት እና በሱም ጊዜ ተለወጠበትና ገንዘቡን ሁሉ አለቀ። አኗኗሩ ሁሉ ጎሰቆለ። ተበተኑ ባሮቹም ሁሉ እዛ መከራ አለቆ። ክብሩ እንደተዋረደ ደስታም ወደ ሐዘን ወደ ትካዝ እንደተለወጠ ባየ ጊዜ ልቦናው ታወቀበትና ታርሳ።
ብሰርቅ የሚገርፈኝ ብለምን የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገድሁ እኖራለሁ ብሎ ሄደ ይላል። ከዛ ሲሄድ የኦርቶዶክሱ ሰይጣን አገኘው ማለት ነው። ታቦት የቀረጹለት ሰይጣን ደግመህ እንዳትልክ ተሳስተ ብራዘር፣ ደግመህ እንዳትልክ እታችሁን አሉ። ኦኬ። ይህንንም ብሎ እያለቀሰ እየተከዘ ከአገር ወጥቶ እንባውን እያፈሰሰ እየወረደ እየተቻኮለ ሲሄድ በመንገድ ላይ ሲሄድ ሰይጣን በመንገድ ላይ ተገናኘው ይላል። ወንድም ለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያም ነጋዴ ያገኘኝን እነግርህ ዘንድ አንተ ማነህ? አለው። ቁጥር 8ን አሳየው ወንድምነት። ማነኝ አለው? የኦርቶዶክሱ ሰይጣን ማለት ነው፣ ታቦት የቀረጸችለት። ቁጥር 8ን በስክሪፕቶ ጠቁሙ። ያው ቁጥር 8 ቀጥሎ ያለው ወንድምነት እሱ እኔ ሰይጣን ነኝ አለው። እሺ ያ ነጋዴ ማለት ነው። ከዛስ ያ ነጋዴም አንተ ሰይጣን ከሆንክ ነገር ምን ልትረዳኝ ይቻልሃል አለው። ይሰርቅ እንደሆነ ይለምንም እንደሆነ ወደ ሌላም ሀገር ይሄድ ዘንድ ያገኘውን ሁሉ ነገረው ይላል። ሰይጣንም ነገሬን ብትሰማኝ ባለ ዘመን ሁሉ እንደፈጽሞ እንደ ቀድሞ ባለጠጋ ትሆናለህ። ክንድን አውጥተህ በደረቴ ውስጥ ያለውን ውሰድ አለው። ያም ነጋዴ ክንዱን አወጣና የለዘቡ 2 አናቁ ማለት እንቁ ማለት ነው። አናቁ የግዕዝ ቃል ነው። እንቁ ዳይመንድ አልማዝ ማለት ነው ሰጠው። ያም ነጋዴ ከደስታው ብዛት የተነሳ ምን ባደርግልህ ትወዳለህ አለው ለሰይጣን መልሶ። ሰይጣንም ክርስቶስን ካደው። ክርስትናህንና ጥምቀትህንም ሱራፌልና ኪሩቤልን አምላክን የወለደች እመቤትህንም ካድ አለው። ይኸው ታችኛው ቁጥር ላይ ያለው ማለት ነው። ከዛስ ይታያቸዋል። ከዛስ የነገሩን ፍጻሜ በሰማ ጊዜ ይላል። የነገሩ ፍጻሜ ማለት ምን ማለት ነው? በመጨረሻ ላይ ካድ የተባለው ማለት ነው አምላክን የወለደች እመቤትህን ማርያም ነው ካድ ያለው። በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉንም እክዳቸዋለሁ አለ። ይህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት። ሱራፌልን ኪሩቤልን ያስክዱሃል፣ ጥምቀትን ያስክዱሃል፣ ክርስትናን ያስክዱሃል። የሁሉ ጌታ የሆነውን ኢየሱስ ክርስቶስን ትክዳለህ። በኦርቶዶክስ ሃይማኖት ምንም ክደህ ችግር የለብህም። ኢየሱስ ላይ ምራቃቸውን ለመጥፋት ለመካድ አክታቸውን ለመጥፋት ችግር የለባቸውም ኦርቶዶክሳውያኑ ማለት ነው። ካድ አለው፣ ካደ። ከዛ ሰይጣንም ማርያምን ካልካድካት የሚሰራ ሁሉ አይረባህም ብሎ ከሱ ተሰውሮ ሄደ። ሰይጣን ከሱ ከተሰወረ በኋላ በክንዱ ያለውን እንቁ ቢያወጣ ያን ጊዜ ባወጣው ጊዜ ክንዱ ተለውጦ አሸዋ ሆነ ይላል። አየው፣ አሸዋ ሆነ። ስለዚህም ፍጹም ሐዘን አዘነ። ከሰዎችንም ክብረቴንም ገንዘቤንም ያጠፋሁት አልበቃ ብሎኝ ብላም ብሎ አለ ይላል። ከዛስ ክርስቶስን የካደው ሰው ጌታችንና ቅድስት ድንግል ማርያም ተገናኝተው ንትርክ ጀመሩ። በኦርቶዶክስ መጽሐፍት ላይ ማለት ነው። እቺ የኦርቶዶክሷ ማርያም ሁሉ ቀን እንደ ክፉ ባልና ሚስት ኢየሱስን እንደተጨቃጨቀችው ነው መንግስተ ሰማያት። እኔ ምልን ታደርጋለህ አታደርግም እያለች ማለት ነው። የኦርቶዶክሷ ማርያም ነች አልኩ። አይሁዳዊቷ በጌታ እህታችን የሆነች እንደዚህ አይነት ነውረኛ ነገር አታደርግም። ኦኬ እሺ፣ እድል ልስጥ አይደል? አስገባኝ ብለህ ስለጻፍክ ማለት ነው። ናግባና ከወንድምነት ጋር አውራ። ወንድምነት አውራው እስካሁን በተነበበበት ላይ ሀሳብ ይስጥ። ከዛ ደግሞ እየቀጠልን እናነባለን። ኤርሚዬ ግን በፍቅር ብናደገው ስልሽ በፍቅር ብናደገው ደስ ይለኛል። እኔ ወንድ ነኝ ብራዘር፣ ጾታዬ ወጣቶች ስለሆነን እንግዲህ ያው አራዳ ቋንቋ የሚባል እኔ ወጣትም አይደለም ሙሉ ሰው ነኝ ብራዘር። እኛ ወጣቶች ነን፣ ለዛ ነው። እና ይቅርታ ለሱ ችግር የለውም እረዳሃለሁ። ግን አሁን ሀሳቡ ላይ አውራ ከወንድምነት ጋር። ለዛ ነው ቅድም በቃሌ የነገርኩ ነገር መጽሐፉ ላይ አለ የለም? ያው እኔ አሁን እንግዲህ ጌታ ምስክር አለ የለም ነው ያልኩህ። እኔ ይኸው 2000% የለም ያላችሁኝ ነገር አላገኘሁትም። ቅድም በቃሌ ምን ነበር የነገርኩህ? በቃል የነገርከኝን እንግዲህ መድገም አይጠበቅብኝም። ህዝቡ ስለሰማው አነበባችሁልኝ። ግን ከአንዱ ገጽ እየዘለልኩ ወደ አንዱ ገጽ ነበረ የነገርኩህ ነው ያልኩህ። ምን ነበር የነገርኩህ? መጽሐፉ ከፈለክ ከፍትልሃለሁ። በቃሌ ልንገርህ ብዬ ምን ነበር የጠየቅኩህ የነበረው?
በቃልማ የነገርከኝ ምንድን ነው ያልከው? ማርያምን እንኳን አምናችሁ እግዚአብሔርን ብክዱ ትድናላችሁ ነው ያልከኝ። እሺ እዚህ ክፍል ላይ አሁን ቅድም እኔ በቃሌ ስነግርህ ያን ነጋዴውን ሰው ሰይጣኑ ማንን አስካደው ነው ብዬ አልኩ። ምኑን ሊያዘው እየዘለላችሁ ያነበባችሁ? ምንም እኮ ማንን ያስካደው ብዬ አልኩ ነው ብዬ የምልህ። እራሽ አልገባኝም ሙሉ እኮ ለዛ አልገባ። ስለዚህ ለምን አስገባኝ አልክ? አይውረድ። ቆይ አንድ ጊዜ ኤርሚ ያ ፓርት ስላልተነበበለት ሊሆን ይችላል ምናልባት እና ያችን ፓርት ዳን ያንበበለት የሌለ ነገር እንዳይመስል። እሱ ጥያቄው እዛች ጋር እንዴት ኢየሱስ ተክዶ ጥምቀት ተክዶ ማርያም እንደዛ ታረጋለች የሚል ክርክር ነው ያለው። ዋጊዬ ጌታ ይባርክ። በቃ እሷን እስቲ ያስረዳኝ ብሎ ላልኩ በቃሉ እኮ ኤርሚ ያውቀዋል እኮ በቃሉ እኮ አይደል አልሰማ ብለህ ነው። አሁን እሱን ማረጋገጫውን ዳን ያነብልሃል። ያችን ፓርት ብቻ ዳን ያነብልሃል። አንዴ ስም አንድ ጊዜ ወንድማችን አውዱን አስረዳኝ ነው የምልህ እኮ አውዱን በደንብ አድርጎ ነው እንዲያውም ያስረዳህ። እኔ እንዲያውም አስታውስኝ ኤርሚ ሲያወራ የረሳሁትን ታሪኩ ላይ ያስታውስ። ከላይ ጀምረህ እኮ ስለሆነ ያስወጣኝ ኤርሚ እኮ ለምን እንደሆነ አላውቅም። እኔ ከላይ ጀምረህ አንብብልኝ ይችላል። ከላይ ጀምሮ ከመጀመሪያው መስመር ነው ያነበበልህ። በቃሉ ከመጀመሪያው መስመር ነው ያነበበልህ። ሌላ ቤት ሂጅ ስክሮል አድርጌ ነው የገባሁት። እዚህ ቤት ገብቷልና ለዛ ነው እንደዚህ ቫኬሽን የተመላለስክማ አይሆንም። ስነ ስርዓት እኮ ያዝክ መስሎን ነው። እኛ እኮ በቁም ነገር የምታወራ መስሎን። እኔም በቁም ነገር እኮ ነው ያወራሁት። አሁን ይኸውልህ ከመጀመሪያውን ቅድም ኤርሚ ወደኋላ አድርግለት ብሎ ከመጀመሪያው መስመር በቃሉ አነበበልህ አይደል? አሁን ምንድነው አንድ የጥብራያኖስ ነጋዴ የሚባል ከዳኒ ጋር ጨርሱ። ኦኬ ለማንኛውም በስነ ስርዓት አዳምጥ። አሁን ታሪኩን ጥያቄዎች ሁሉ እዚህ መጽሐፍ ላይ ይመለሳሉ። የሰውየው ስብከት እዚህ ጋር መጣነ። የእናንተ ሰባኪዎች ሲሰብኩ መጽሐፍ አላቸው። ተረቱ በጠቅላላ ምንጭ አለው። ቀጥል ዳኒ። ቴንኪው ዳግሻይ። የሰውየው ምንጭ ይሄ መጽሐፍ ነው። ስለዚህ ሀሳቡ ምንድን ነው? ሌላ ጊዜ ውሰድና ድጋሚ የምናነብበት አቅም የለንም። እውነት ለመናገር ጊዜ ለማባከን ፈልገ ካልሆነ በስተቀር ይኸው ተአምር 111ኛው ተአምር በዚህኛው ቨርዥን ከሆነ ማለት ነው። አንዳንዱ ላይ 110 ነው፣ በእኔ ላይ ግን 111 ነው። በዚህኛው ተአምረ ማርያም ቨርዥን ከሆነ ተአምር 111 ላይ ነው የምታገኘው። አንድ ነጋዴ ነበረ፣ ይከስራል። የከሰረው ያ ነጋዴ በመንገዱ ሲሄድ ሰይጣንን ያገኘዋል። ያ ሰይጣን ደግሞ እንቁ ይሰጠዋል። ለሰጠው ለእንቁ ምላሽ እንዲሆንለት ሰይጣን 4 ነገሮችን ካድ ይለዋል። ምንድን ነው ያለው? ሰይጣኑን ክርስቶስን ካደው፣ ክርስትናና ጥምቀትህን፣ ሱራፌልንና ኪሩቤልን፣ አምላክንም የወለደችውን እመቤታችንን ማርያምን ካድ አለው ይላል። እነኚህን ነገሮች ካድ ብሎ ፕሮፖዝ አደረገለት ሰይጣኑ ማለት ነው። ኦኬ ነው እዛኛው ሊደልኝ እዚህኛው ላይ ይሄኛውን ቁጥር 6ን ያንብበው ስጣው። ግዕዝ ስለሚያንብበው እሺ ከኔ ጋር ታነባለህ። ኦኬ ግዕዝ ከሆነ ኦኬ ቀጥልሽ። ወደዚህ ችግር የለም። ኦኬ አንብበው አብራለ ኖ ኦኬ ግዕዝ ከሆነ ወደ አማርኛው ገባልኝ። ችግር የለውም። አማርኛ ስለመሰለኝ ነው። ቀጥል። ሲዘለል ምን መስሎት መሰለ ዳንኤ በመሀል ሲዘለል ጽሁፉን የዘለለ መስሎታል። ታሪኩን ግን ግዕዙን ነው የምንዘለው። አንድ ግዕዝ አንድ አማርኛ፣ አንድ ግዕዝ አንድ አማርኛ ይገባል። ግራ የሚገባኝ ይሄ ለምን አታስተምሩ ነው? እያስተማርን ነው ወንድማችን። ችግር የለም። ግራ መጋባትም ከሆነ አሁን ተረድተናል። እስካሁን ብዙውን አልተረዳውም ነበር። አሁን ምንድነው መሰለህ? ቆይ ስማኝ፣ አዳምጥ። ግዕዝ አማርኛ ነው የተጻፈው። እያስረዳን ነው። አዳምጥ። ቀስ ብለን እያስረዳን ነው። ተረድተናል። ደግሞ እዚህ ጋር የተሸወድከውም ደግሞ ያስኬዳል። ችግር የለውም። ተረድተናል። አዳምጥ በደንብ። ችግር የለውም። የአሁኑ ስህተትን ተረድተናል። ግዕዝ አማርኛ ነው። ስለዚህ ግዕዙን የዘለለ ነው የሚያነብል። አንዱ መስመረ ጠቅላላ ግዕዝ ነው፣ አንዱ መስመረ ጠቅላላ አማርኛ ነው። አሁን ዳንኤል ቀጥል። ይቅርታ በጣም ቴንኪው ዳግሻይ። ይሄ ቁጥር 14 ይሄ ቁጥር 15 ይሄ ቁጥር 15 በግዕዝ ቁጥር 15 በአማርኛ። ስለዚህ የተዘለለ ነገር የለም። ይሄው እዚህ ጋር ኢየሱስን ካደው፣ ጥምቀቱን ካደ፣ መላእክቶችን ካደ፣ ማርያምን ካደ አለው። የነገሩ ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳቸዋለሁ አለ ይላል።
ማን የተካደው? አሁን ክርስቶስ የሚለውን ማስረጃ ማን የተካደው? ጥያቄ ስጠይቀን ይጠይቀኛል እንዴ? ማን የተካደው? አንተ ያልከኝ ክርስቶስ ተክዶ በማርያም ይዳናል ስላልከኝ ክርስቶስ ተክዷል የሚል ማስረጃ ብራዘር፣ አሁን የጠየቅኩት ካነበብኩልህ ውስጥ ማን የተካደው ነው ያልኩ። እዚህ ጋር ማን የሚል የለም። ኦኬ፣ ሰውየው ለዚህ ነው አይሰማም። ወንድምነት ቆይ አይሰማም። በእስልምና ሃይማኖት የማይሰሙ ሰዎች ሰይጣን ጂኒ ሽንት ሾንቶባቸዋል ጆሯቸው ላይ ይባላል። እንደዛ ካልሆነ በስተቀር የቁጥር 14 እያልከው ወንድሞች እስክሪፕቶ ካለበት በታች 360 ሰው ከበስተጀርባ ተደብቃችሁ ከምሰሙት ውጭ ማለት ነው። በእስልምና ሃይማኖት ሰዎች እንዳይሰሙ ወንድሞች አለ ወንድምነት አለ። በእስልምና ሃይማኖት ሰዎች እንዳይሰሙ ጂኒ ሽንታቸውን ይሸናባቸዋል ጆሯቸው ላይ ይባላልና አሁን ወደ ኦርቶዶክሱ ያዩንም እየሸና ይመስለኛል ሰይጣን። ለምን እዚህ ቁጥር 14 እያለ ደግሞ እያሳየው ማማን ናቸው የተካዱት እያለው አላየሁትም ነው በፍጹም ይልልሃል። እና ይሄ ከሽንትም አልፎ ካካ ሁሉ ያለባችሁ ነው የሚመስለው። እንዴት ነው የማይታይ ቁጥር 14? ይኸው እዚህ ግልጽ ሆኖ እየታየ ያለው ከሆነ በቃ ይመሻል። ሰላም ሜት አድርግ። እንዴት ነው የማይታየ? አልታየኝም ይላል እንዴ? ይሄንን ነውራችሁን ልትደብቁት አትችሉም። ይሄንን ነውር ልትደብቁት አይታየኝም ብለህ ልታጭበረብር አትችልም ማለት ነው። በደንብ ነው እንጂ የሚታየ። እንዴት ነው የማይታየ? ኧረ በህግ አምላክ ሰውዬ ሄደ እንደ ኤርምዬ የራሱ ነው ሄደው። እኛ አላሰጣነው። እሺ ከስርም ቢሆን አዳምጥ። ጥያቄ ሲመለስ ከስር መጽሐፉ ላይ አዳምጥ። መጨረሻ እሱ የፈልጋት ያ ሰውዬ ይቅር ተብሏል አልተባለም የሚለውን ነው። ዳንዬ እንደው ዛሬ አለቀውም ኤርምዬ። በእውነት ሳይሰማህን መሄድ የለበትም። ዝም ብለን ተረት የምናወራ ራሳችን ፈጥረ የምናወራ እንዳይመስላችሁ። የራሳችሁ መምህራኖች ናችሁ የሚቀደዱት፣ ግን ደግሞ መሰረት አላቸው የሚያወሩበት። የተረት ቤዝ አለው። ቤዙ ተረቱ ዝም ብሎ የመጣ አይደለም፣ መሰረት ያለው ተረት ነው የሚያወሩት። እና ይስማው፣ እንደው አደራችሁን አሰሙልኝ። እሺ ዳግሻዬ ወንድምነህ ቀጥል። ኔትወርክ ጥሩ ይመስለኛል። መጽሐፉን ከፍተህ ቀጥል። ተቋርጬ ነበር እኔ በመሀል። ኔትወርክ ነው። እሺ ማን ነው የተካደው ስለው እዛ ጋር ነበር የተቋረጠው እና ማን እንደተካደ አላወቀም። ረሳው። አውቆ እንደረሳው ተስፋ አደርጋለሁ። ማን የተካደው እስቲ እንዘርዝራቸው። ሰይጣንም ክርስቶስን ካደው፣ ክርስትናህንና ጥምቀትህን፣ ሱራፌልና ኪሩቤልን፣ አምላክንም የወለደች እመቤትህን ማርያምን ካደ አለው። ከተዘሩ ክርስቶስ አለ፣ ጥምቀት አለ፣ ክርስትና አለ። ከተካዱት ነገሮች መካከል እነኚህ ናቸው። መካድ ቁጥር 15 የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግስት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳቸዋለሁ። ወዳጄ ሁሉን አደርጋቸዋለሁ፣ እክዳቸዋለሁ። ሁሉም ውስጥ ማን አለ? ክርስቶስ አለ። ከሁሉም ውስጥ ከዚህ ውስጥ ከተዘረዘሩት ውስጥ ያልተካደችው ማን ናት? አንድ ናት የወጣችው። ማን? ማርያም። ይኸው ያልተካደችው አንድ ናት። ማርያም ብቻ ናት ያልተካደችው። ሌሎቹስ ሁሉም ተክደዋል። ጥምቀት ተክደዋል። ኢየሱስ ተክደዋል። ሁሉም ክዳለሁ ብሏል። አለቀ። ከዛ ሰይጣን ማን እንዳልተካደ ኮንፊርም ያደርግልናል ካልን ሰይጣንም ማርያምን ካልካድካት የምትሰራው ሁሉ አይረባም ብሎ ከእሱ ተሰውሮ ትቶት ሄደ ይላል። ማርያምን እንዲክድለት ነበረ ማን? ሰይጣን የፈለገው። ኢየሱስን ስለካደለት ሰይጣን ምንም አልመሰለው። እንዲካድለት የፈለገው ማንን ነበር? ሰይጣን ጭምር። ማንን ነው ይሉናል?
ማርያምን። ይኸው ታሪኩ ይሄንን ነው የሚያወራው። ስለዚህ ቀጥል ዳኒ። እሱ ፓርት አለ የቤተክርስቲያኒቱ አሁን ይሄን ፓርት አለም ዳኒ ዝቅ ብለህ እሱ የሚፈልገው እና ይሄ ሰውዬ ይቅር ተባለ ወይ ነው። ቆይ ዳግዬ እንዴ እሱማ ካደረገን አይሆንም። እሱንማ አንሰጥም። ይግቡ። እንዲህ ያደረገ ሰው የት ነው የሚገባው? መጨረሻ አውጣ ክፍሉ ምንድን ነው የሚሆነው? እንደዛ ከሆነ ግን በኦርቶዶክስ ነው በወንጌል አማኞች ነው ድነት የማይጠፋው የሚለውን በዛው ይሉኝ። ይገኝበታል ማለት ነው። ሁሉንም አንሰጣቸው። ድነት አይጠፋም ሲሉን አልነበረ? እንግዲህ በእነሱ ይጠፋል ሲሉን አልነበር? ድነት እንደማይጠፋ በኦርቶዶክስ እናሳያቸው። ገብታዊ በኦርቶዶክስ ድነት አይጠፋም እኮ ዳግሻይ አማርጣ በፈለግከው እኮ ነው የምትድነው። ከሲኦል በኋላ ከገሃነመ እሳት በኋላ አይጠፋም፣ እስከ መጨረሻው አይጠፋም። ተፈርዶባ አይጠፋም። እሱ አንድ ነው ዳግሻይ። ያልዳነ ሰው እንዴት አድርጎ ድነቱን ያጣል? ወይኔ አከብድከው።